በመድረኮቻቸው ካልተባለ የትኛውም ቦታ ላይ ኢየሱስ ጌታ ነው ብሎ አይባልም። በኦርቶዶክስ ግን የሚሉትንም ሰዎች እኮ ደግሞ እንቃወማቸዋለን። ግን እኮ እውነታቸውን ነው፣ ኢየሱስ ጌታ ነው አሉ እኮ። ይህንስ እንዴት ታየዋለህ ሮያልዬ? ነገር ያነሳዋልና ግን ያልኩት ነገር ነው እኮ ኤርሚያስ ለመሰለ እኛ ጌታን እንደማናቅ ለምን እኮ ይሆናል? ካወቃችሁት ሮያልዬ መርጌታ እንደሚሉት አንተም እንዳልከው ለምንድነው ኢየሱስ ጌታም ተብሎ በየመድረኮቻችሁ የማይሰበከው የማይነገረው? አንድ ባይነገር እንኳን ኢየሱስ ጌታ ነው ተብሎ የሚባል ህዝብ ለምንድን የሚል ህዝብ ለምንድነው ከኢትዮጵያ ኦርቶዶክስ ክርስቲያን እየተገፋ የሚወጣው? በነገራችን ላይ አሁን እኮ ተቀይሯል ቫይቡ። ድሮ ለምሳሌ እነዚህ ትልቆች ምናምኖች እነዚህ ግዕዝ በጣም በብዛት ግዕዝ ነው እንትን የሚናገሩት ምናምን። አሁን ግን ወጣቱ እንዲገባው አድርገው ወጣቶች አስተማሪዎች ብዙ አሉ፣ ስለ ኢየሱስ ክርስቶስ በደንብ የሚሰብኩ ብቷል። ስለዚህ ኢየሱስ ክርስቶስ ለምን እስከ ዛሬ ድረስ በመድረኮቿ ላይ ታዲያ ኢየሱስ ጌታ ነው ብላ ኦርቶዶክስ ማሰብከው ትሰብካለች። ግን ብዙዎቹ አንልም አሉ እሳቸው አሁን ከኔም ከአንተም ይልቅ ለቤተክርስቲያኒቱ የጉባኤ ቤት መምህር ናቸው። መምህር ማለት ተማሪዎችን ቆሎ ተማሪዎችን ሰብስበው አስተምረው ቅዳሴም ዜማም ይሁን ቅኔም ይሁን አቋቋም መጽሐፍ ትርጓሜ የሚሆን አስተምረው የኢትዮጵያ ኦርቶዶክስ ክርስቲያን አገልጋዮችን የሚያፈሩ ናቸው ማለት ነው። አሁን አየህ ትልልቆቹ ሁሉ እኮ ጭምር እየተናገሩ ነው። ኢየሱስ ጌታ ነው አንልም በየመድረኮቻችን እኮ አሉ። ይሄ እኮ እውነት እኮ ነው። ሮያል ቼክ አድርግ እስኪ ሂድና አሁን እንደው የመመለሻ ጊዜ ከሆነ ቼክ አድርግ። በእውነት አይባልም እኮ አይሉም። በነገራችን ላይ ኢቨን አሁን ለምሳሌ እፎይ ምናምን እነዚህ ከሙስሊሞች ጋር እንትን ይላል እና ኢየሱስ ጌታ እንደሆነ እስቲ አሳዩ ምናምን ይላሉ ሙስሊሞቹ ማለት ነው። እና እሱ ጠቅሶ ምናምን ነው የሚያስረዳቸው። እና ኢየሱስ ጌታ አምላክ እንደሆነ ኢቨን አምላክ እንደሆነ ጌታ እንደሆነ እኔ ለምሳሌ ራሱ አሁን ለምሳሌ ዮሐንስ መልእክት ምዕራፍ 5 ቁጥር 20 ላይ ምናምን 19 ላይ ያለው ራሱ ብዙ ጊዜ ጴንጤዎች ነው ሙስሊሞች ጋር ማነሳው ነገር አምላክ አይደለም በሚሉ ሰዓት ማለት ነው። እና ኖርማሊ እፎይ ሲያስተምር ይዤ ነው ማለት ነው። እና የኢየሱስ ጌታ መሆኑን አንተ እንግዲህ ካንተ አላቅ አንተ ቅዳሴው ምናምን ምታቅ ይመስለኛል። በቅዳሴ ላይ ራሱ ስለ ኢየሱስ ጌትነት አይደል እንደሚሰበከው ስለማው ግን በየመድረኮቻችን እኮ አሉ እንጂ እኮ እንዴት እግዚአብሔር አምላክ ነው ዳይነ ኢየሱስ ክርስቶስ ብላት አነጋገራችን ምናምን ይሆን እንዳለ ለምሳሌ ክርስቶስ ኢየሱስ አምላካችን መድኃኒታችን ኢየሱስ ክርስቶስ ምናምን ስለምንል ሌላው ደግሞ ኢየሱስን በነጠላ ጌታ ኢየሱስ ምናምን ስለሚል ይሆን ኢየሱስ ጌታ ነው ምናምን እኛ ግን ጌታችን እሺ እሱ ለቅዳሴ በለ ህዝቡ ለምንድን ነው ቅድም አንተ ያልከው አንተና መምህር ኤፍሬም እኮ ያሉት ተመሳሳይ ስለሆነ ነው። ቅድም አንተ እንደውም ትንሽ በስጨት አልክ። ምን አልክ? ጥሩ ነው ይሄ ብስጭት። ምን አልክ? ልጄ ኢየሱስ ጌታ ነው ብላ ትላለች። እኛ ጋር ግን እኮ ለምንድን ነው ኢየሱስ ጌታ ነው ተብሎ ለጴንጤ ሰጠን እኛ እንደ ባይተዋር የምንሆነው? እሱ እኮ ጌታችን ነው ያልከው። ይሄ ጥሩ ብስጭት ነው ማለት ጥሩ ማለት በኢየሱስ ስም በኢየሱስ ስም ምናምን ስትል ለጴንጤ ማን ነው ለጴንጤ የሰጠው? በእናትህ ይሄ ነገር በጣም እጣላለሁ አልኩ። አዎ በኢየሱስ ስም የሚለው ጴንጤ ብቻ ነው እንዴ? ኢየሱስ እኛ አይደለም? ይሄው እኮ አሁን ቀደም ሁለት ቪዲዮ አሳየው። አንደኛ መርጌታ እዚህ ምን አሉ? ኢየሱስ ጌታ ነው ብለን አንልም አሉ። እነ ፍቅረ ማርያም ደግሞ በኢየሱስ ስም ብሎ ማለት እንደ ጴንጤ ያደረገ ብለው አሉ። ሆዳቸው እንደዚህ በላሊበላ አካባቢ ላይ ያለ ሰው ነው። አይ ቲንክ ላስታና ላሊበላ አካባቢ ማለት ነው። ይሄ ማለት ነው። የትኛው ኦርቶዶክስ ወይም ደግሞ የትኛው መምህር እንደ ጴንጤ እኮ አደረገ ምጭቆ ሲሰማር በኢየሱስ አንተ ነው የምታውቃቸው። ይሄኛው ስውሩ እሳተ ገሞራ የሚባለው ፍቅረ ማርያም ይሄ ማለት ነው። ስሙን ቀይሮ ነው ይሄ ማለት ነው። እንዴ ላሊበላ ምናምን አካባቢ ያለው? አዎ ላሊበላ አካባቢ ያለው። ኧረ በእናትህ ተው። ድል ማይም ነው። አንድ ጊዜ ሰምቼዋለሁ። እንዲህ ምንም አያውቅም።
ቄስ ነኝ እያለ ሲል ነበር። ጥበቃ ይመስለኛል ቤተክርስቲያን ዲያቆን ዳድቁና ምናምን ነገር አለ ይመስለኛል። ኧረ ምንም ማለት አዎ ግን የሚለው ነው የትኛው ኦርቶዶክስ ነው? ሁላችሁም ክርስቲያኖች ኮሜንት ላይ እየገባችሁ ኢየሱስ ጌታ ነው ትላላችሁ። ኢየሱስ ማንነታችን ነው። ኢየሱስ መታወቂያችን ነው። ኢየሱስ ማለት የአምላክ የፈጣሪ ስም ነው። ገብቷል። እነዚህ ምናምኖች እነዚህ ምንም እውቀት የሌላቸው ናቸው እንጂ ቤተክርስቲያናችን አሁንም ቢሆን ነገር ያለው ከዚህ በፊት ኢየሱስ ክርስቶስን ከምንም በላይ ለዘመናት ጠብቃ ለስንት ሺህ ዓመታት ይዛ የኖረች በክብር ኢየሱስን የምትጠራ ስንጠራው እንኳን አምላካችን መድኃኒታችን ጌታችን ኢየሱስ ክርስቶስ ነው ብለን የምንለው። እኔ እንግዲህ አየህ እውቀቱ ብዙም የሌለኝ እንኳን የዚህን ያክል አውቀዋለሁ ስለ ኢየሱስ ቤተክርስቲያን። አንድ ልጨምርልህ። ቆይ መጋቢ አዲስ የሚባሉት አይነ ስውሩን ታውቃቸዋለህ? መጋቢ አዲስ አለማየሁ እሳቸው ምን እንዳሉ ታውቃለህ? እየተሸማቀቅን ነው። ብርኬ እንዴት ነበር ያሉት? ኢየሱስን እንዴት ነበር ያሉት? ዳጌ ካላችሁ እስቲ ሶል ሰምታችሁታል? ቪዲዮ እየተሳቀቀን ነው የምንሰብከው አሉ ኢየሱስን። ሮያል መጋቢ አዲስ ማለት ነው ይሄንን ያሉት። እየተሳቀቅን ነው የምንሰብከው። ባለፈው እኔ አይነ ስውሩ ናቸው። አይነ ስውሩ ማለት ነው። ሰምታችኋል? ይሄን ቃል አልሰማሁት። እየተሳቀቅን ቆይ መጋቢ አዲስ እንድካገኘት እስኪ ማነው ቪዲዮ ያለው ሰው ካለ በውስጥ ይላክልኝ። መጋቢ አዲስ መጋቢ አዲስ እሸቱ አለማየሁ ማለት ነው። በነገራችን ላይ እኔ አሁንም ቢሆን ማልቀበለውን አልቀበልም ነው የምለው። ኢየሱስ ክርስቶስ መድረክ ላይ ሲነገር ኦርቶዶክስ ቅር ይላታል። ቆይ በየመንገዱ ላይ መጋቢ እንትና ይመጣል፣ መምህር እንትና ይመጣል እየተባለ ወረቀት ካገኛችሁ እየቀደዳችሁ ብትጥሩ ዋጋ ታገኙበታላችሁ። አትቀበሉ። ይሄን ነውር ነው። እሸቱ መጣቀር የራሱ ጉዳይ ነው። አየለ መጣቀር የራሱ ጉዳይ ነው። ይሄኛው ላይ አይደለም። ቆይ እየተሳቀቅን ብላሉ። ይሄኛው ላይ አይደለም። ዳውንሎድ አድርጌው ነበረ ግን እዚህ ጋር ካገኘሁት ለምሳሌ እዚህ ጴንጤዎችን ለሱ አይደለም ጌታን ተቀበል ምናምን እያሉ ምናምን በሚሉት ኖ አይደለም። ራሳቸው እየተሳቀቅን ነው የምንሰብከው ነው ያሉት። በማርያም ይዣቸዋል እንደ ማርያምን የምትወድ ቆይ እየተሳቀቅን እሱን ቪዲዮ ያለው ሰው ክፍላል እውነቱን ስነግርህ ማለት ከጥላቻ ተነስቻለሁ። አሁን ቅድም ያልኩህ ነገር ነው ኤርሚያስ። ለምሳሌ አሁን እኔ እዚህ መጥቼ እነጋገራለሁ አይደል? አሁን እናንተ ጋር አሁን እኔ የምነጋገረው እንደዚህ ነፃ ሰው ስለሆንኩ ነው። እኔም ስለማውቀው ውድድር በጣም ይገርመኛል። እና አሁን ለምሳሌ አሁን ኦርቶዶክሳዊ ሆኖ እዚህ ገዝተን እዚህ የሚከታተል 500 ሰው ኦርቶዶክሳዊ ይኖራል መቼም። እና ምንድነው እዚህ ገብቶ ግን አሁን ምን ያነጋግረዋል ምናምን የሚል ሰው ይኖራል። ግን ምንም ችግር የለብኝም እኔ መጠየቅ እጠይቃለሁ። መልስ የምፈልገው መልስ ሳገኝ አሁን ምንድነው እነዚህ የሚያስተምሩት ሰዎች ኢየሱስ ክርስቶስ ኢየሱስ ምናምን ሲሉ አሁን ለምሳሌ እነዚህ ምንም እውቀት የሌላቸው ጴንጤዎች በኢየሱስም ኢየሱስ ምናምን ስለሚሉ በዛ መልኩ እያዩት ስልጣኔ ያለመኖር ይሆናል እንጂ ኢየሱስን ስጠራ የምትውል ቤተክርስቲያን ነች። ኢየሱስን ከቅዳሴዋ ጀምሮ ኢቭን ከምንበላው ምግብ ጀምሮ ሮብና አርብን ኢየሱስን የምታስብ ነች። ዝም ብለህ እኮ አይደለም። ሮብና አርብ በምክንያት አይደል የምትጾመው ቤተክርስቲያን ነው። ዓመት እስከ ዓመት ይኸው ለስንት ሺህ ዘመናት ይሄ እኮ ኢየሱስን በማሰብ ነው። ኢየሱስን ስታስበው ነው የምትኖረው። ሁሌ ጊዜም ቢሆን ከኢየሱስ ውጭ ማን አላት ቤተክርስቲያን ነው። ስለዚህ አይመስልም። እነዚህ ደግሞ ይሄን ደግሞ ያመጡት ምንድነው? እውቀት የሌላቸው የቤተክርስቲያን ሰዎች ናቸው።
ለምሳሌ እንደ ቤተክርስቲያን ውስጥ ገብተህ ምናምን ኢየሱስ ጌታ ነው ወይ በኢየሱስ ስም ብትል እንዴ ጴንጤውን ብሎ ቢልህ ያ ሰው እውቀት ስለሌለው ነው እንጂ ኦርቶዶክስ እውቀት ሳይኖራት ቀርቶ አይደለም ነው የኔ አባባል። ፈለስቲኒየም ላስቲኒየም ይባላል አይደል? ማን ነው የሚለው? አቤት ፕሮፓጋንዳ ውስጥ አልገባ። እናንተን አይፈለጉትን ማለት ይችላሉ። አሁን እዚህ ጋር ለማሳየት ከዚህ ውስጥ ፈልጌ ማግኘት አልቻልኩም አሉ። ቃል በቃል እየተሳቀቅ ነው የምሰብከው አሉ። ብፁዕ አቡነ ማርቆስም ተነሱና ወንጌል ስበኩ አትፍሩ አሉ። ቤቱ የሚያስፈራ ነው እንዴ? አትፍሩ ይባላል እንዴ? የኦርቶዶክስ ሊቃውንት በቤተክርስቲያኒት ውስጥ ወንጌል ለመስበክ አትፍሩ ተብለው ይባላሉ። ማንን ነው የሚፈሩት? እስላምን ነው የሚፈሩት? አይደለም። በመፍራት እኮ ደረጃ አይደለም። የምንደባበቀው ነገር አይደለም እኮ በሙሉ በፕሮቴስታንቱ አልከው፣ በሙስሊሙ አልከው፣ በኦርቶዶክሱም በሙሉ ጥቅም ገብቷል። በቃ አትፍሩ ማለታቸው ለምንድን ነው? የኦርቶዶክስ አይሰብኩም እነሱ ወዳቸው። ለምን እንደማይሰብኩት ለምሳሌ አንድ ነገር ልንገርህ። አሁን ምሳሌ ከሌ ጳጳስ ነው ትለዋለህ፣ ከሌ ቄስ ነው ትለዋለህ፣ ከሌ ሼኪ ነው ትለዋለህ፣ ምናምን ፓስተር ነው ትለዋለህ። ግን ጥቅሙ ነው የሚያሳድደው። ስለ እግዚአብሔር ደንታ ያለው የለም። ለምን እንደማይሰብኩት ነው ጥቅማቸውን። እሺ የጥቅሙ ነገር እንዳለው ነው። ለምን እንደማይሰብኩት? ለምን በስብከተ ወንጌሉ ኃላፊ በብፁዕ አቡነ ማርቆስ አትፍሩ ብለዋሉ? ለምን እኔ አሁን ሮያል አንተ ኦርቶዶክስ እምነት ተከታይ ሆነህ ስለ አምላክ ስለ ኢየሱስ ክርስቶስ እኮ ቆጭቶህ እንዴት ነው ለጴንጤዎች ሰተን እኛ ስሙ የማይጠራው? ልጅ አሁን በኢየሱስ ስም ብላ ትላለች፣ ደስ ነው የሚለኝ አልክ። ለምንድነው ደስ የሚልህ? የጴንጤዎችን አምላክ ስለጠራች አይደለም። ልክ ነው፣ የጴንጤዎች አምላክ ነው። የጴንጤዎች አምላክ ብቻ ግን አይደለም። የኦርቶዶክስም አምላክ ነው። ላመኑበት ሁሉ አምላካቸው ነው። ባያምኑበትም የምድር ዳርቻዎች ሁሉ አምላክ ነው። ለእስላሙም ለዋቴቨር ማንም ይሁን ማንም። ስለዚህ እና አሁን አንተን ታዲያ አትፍራ፣ ሮያል አትፍራ፣ የኢየሱስን ጌትነት ለመናገር አትፍራ ብዬ በኦርቶዶክስ ውስጥ ለመናገር አትፍራ ብዬ ካልኩህ ምን አለ ማለት ነው? ቤቱ የሚያስፈራ ቤት ነው ማለት ነው። አይደለም። ይኸውልህ የንቃተ ህሊና ለውጥ የለም። ይኖወራሚ ምን እንደው ታውቃለህ? አሁን ለምሳሌ አንድ ነገር ልንገር። እኔ ኦርቶዶክስ ነኝ፣ ገባሁ እዚህ። እኔ በአብዛኛውን የፖለቲካ ቤቶች ምናምን፣ እንደገና ደግሞ አንዳንድ እነዚህ ሙዚቃ ነክ ነገሮች ቤቶች ውስጥ ነው ምናምን በብዛት ቲክታክ ላይ የምገባው ምናምን። እዚህ ግን ገብቼ ኦርቶዶክስ ሁኜ እንደዚህ አንተ ጋር በምነጋገር ሰዓት ለአንተ ጥሩ አመለካከት የሌላቸው አንተ ጋር ኦርቶዶክስ ነው ፕሮቴስታንትን የሚጠሉ አንዳንድ ሰዎች ግን እኔን አሁን ምን አባቱ ገብቶ የሚሰራው ምን ያደርጋል? እዛ ትምህርት ካለው ጥያቄ ካለው መጥቶ አይጠይቅም እንዴ? እነ ዘማርያምን እነ ፈለገን እነ ምናምን አይጠይቅም እንዴ? ምናምን ነው የሚሉኝ። ይሄ ገባ አለማወቅ ነው። እኔ አንተ ጋር ብገባ እዛ ጋር ገብቼ በጠይቅ ያኛው ጋር ብሄድ እውቀት ነው ማገኘው። ምንድን ነው ጉዳቱ? አንተ የምትሰጠኝ ነገር ሁሉ እኔ ተቀብዬ አልሸከመውም እኮ። የሚችለውን ይዘዋለሁ፣ ማልችለውን እጥለዋለሁ። ስለዚህ ይሄ ነገር አለ አይምሯቸው ላይ። በቃ ብዙዎቹ ጊዜያቸውን የሚያሳልፉት በጥቅማ ጥቅም ስለሆነ ስለማያነቡ ስብከትም አሁን ሲሰብኩ ለምሳሌ አሁን በስብከታቸው ማለት ኢየሱስ ጌታ ነው ቢሉ ልክ ጴንጤውን ክንዴ ጴንጤ ሆኗል መሰለኝ ምናምን የሚባሉ ሁሉ የሚመስላቸው አሉ። ይሄ ካለመሰልጠን ነው። አሁን ግን ወጣቱ ብዙዎቹ ይህን ነገር እየቀየሩት ነው። ብዙዎቹ እየተቀየረ ነው። ብዙዎቹ ስለ ኢየሱስ ክርስቶስ በደንብ ይሰብካሉ። ገባ። በፊትም እኮ በግዕዝ የሚናገሩት ኢየሱስ የሚባለው በግዕዝ ያለውን ነገር ነው። አሁን ወጣቶች እኮ ያን ነገር ተርጉሞ እየተናገሩት ያሉ። ስለዚህ ካለመሰልጠን ለምሳሌ አሁን ወጣቶቹ ብለህ የምትጠራው ማን ሲጥራልኝ? ከወጣቶች አሁን ሰባኪ አሁን አይቻልም። አውደ ምሕረት ላይ ቆመው የሚሰብኩ እኔ እንጃ ብዙዎቹን የሆነ በዩቲዩብ ነው ታዋቂ ተብለው የሚባል ዩቲዩብ ላይ ማንም ተነስቶ ሁሉም ለዩቲዩብ ግብአት ብሎ ቤት ውስጥ ሆኖ ሪካርድ አድርጎ ግሪን ስክሪን ሰቅሎ ወይ ደግሞ ከበስታ ነጠላ ለብሰው ኧረ ምናምን
ስብከት ሲሰብኩ ያየኋቸዋል እኮ ነጠላ ለብሰው የትኛው ቦታ ላይ ኦርቶዶክሳውያን እኮ ሰባኪያን ዝም ብሎ ሌጣ ልብስ ለብሰው አይሰብኩም። ግን ዩቲዩብ ላይ ብታይ ወይ ተቀምጠው ወይ አውደ ምሕረት ላይ ቆመው ቢሰብኩም እንኳን ጥቂቶች ናቸው። ግን እኔ በአውደ ምሕረቷ ላይ አሁን እያንዳንዱ እኮ አሁን እኮ እንዳልከው ነው። አንደኛ በኢየሱስ ስም ብሎ ማለት የሚያሳፍር ሆኖ የሚያሸማቅቅ ሆኖ በእናንተው ቤት እንደማይባል አንተም ተናገርክ። እነ ፍቅረ ማርያምንም አሳየን። እንደገናም ደግሞ ኢየሱስን ብሎ መስበክ እንደሚያሰጋ ስጋት እንደሆነ ተሳቀን ነው የምንሰብከው አሉ መጋቢ አዲስ ማለት ነው። ከዛ መምህር ኤፍሬም ደግሞ ምንድን ያሉት እሳቸው ደግሞ ኢየሱስ ጌታ ነው እኮ አንልም በየመድረኮቻችን ጭራሽ የሚሉትንም ሰዎች እንቃወማቸዋለን። ግን እኮ እውነታቸውን ነው ኢየሱስ ጌታ ነው አሉ እና ምን አለፋ ኦርቶዶክስ ቤት ብቻ አይደለም፣ እስላም ቤት ብቻ አይደለም፣ ዓለም በዓለም ያለ ማለት ነው። በዚህ ፕላኔት ላይ ያለ በጌትነቱ ጥላ ስር አምነው የዳኑና በክንፎቹ ጥላ ስር የተሸሸጉ እንደኔ አይነት ወንድሞችና እህቶች በእግዚአብሔር ልጅ ስም የማያፍሩ ስሙ ሲጠራ እንደ ሰባ አንበሳ የሚፈነጩ ደስ የሚላቸው ማለት ነው። ውስጣችንም ውጫችንም ሐሴት ያደርጋል። ፊታችን ሁሉ ጥርስ ነው የሚሆነው። እኔ አልችልም። የጌታዬ ስም ሲጠራ በጣም ነው ደስ የሚለኝ። ጴንጤው ወገኔ አይችልም። በጣም ነው ደስ የሚለን። በቃ የሚሰራውን አሳጣው ብለው እንደሚሉ በደስታ እንፍለቀለቃለን። ከውስጣችን ልንደብቀው ማንችል ከግብዝነት የወጣ ፍቅር አለ። ከራሱ ነው ይህን ፍቅር የተማርነው። ስለዚህ የትኛውም ቦታ ላይ ክብራችን ነው። የትኛውም ቦታ ላይ ኢየሱስ ተብሎ ሲባል ጴንጤ ሁሉ ዞር ይላል። ስሙን ወደ ጠራው ሰውዬ ዞር ይላል። ሊረግመውና ሊሰድበው ድንጋይ ሊወረውርበት ሳይሆን ቀጥሎ ኢየሱስ ብሎ ካለ በኋላ ጌታ ነው ብሎ ካለ አሜን ብሎ ለማለት ማለት ነው። እስላም ነው ሰውየው፣ ቡዳ ነው ሰውየው፣ ሃይማኖት አለው ሰውየው፣ ሃይማኖት የለውም ሰውየው፣ አክራሪ ነው ሰውየው፣ አማራ ነው ሰውየው፣ ኦሮሞ ነው ሰውዬ ብለን በብሔር በቋንቋ በሃይማኖት አይደለም የምናየው። ሰውየው አምኖበትም ይሁን ሳያምንበትም ይሁን ኢየሱስ ጌታ ነው ብሎ ካለ የእያንዳንዳችን ጴንጤ አንገታችን ይዞራል ወደዛ ሰውዬ ጋር ልናየው ብቻ ሳይሆን በቃ አንድ የምንወደው እኛ ቤት ውድ የሆነ እኛ ህይወት ውስጥ ውድ የሆነ ግን በምንም በማንም የማንደራደርበትን ስም ስለጠራ ልንረግመው ሳይሆን ልንባርከው እግዚአብሔር አምላክ ይባርክ ብለን ልንለው ለተናገረው ማነው ለጠራው ስም ምላሽ ለመስጠት ጌታዬ ነው አዳኜ ነው እሱማ ከአመድ ከትቢያ ያነሳኝ ነው ብለን ለማለት ፊታችን ወደዛ እናዞርና አሜን እንለዋለን። እግዚአብሔር አምላክ ይባርክ ብለን ባርከን ነው የምንሄደው። ለምን የምናፍርበት አይደለም። ዝርግፍ ጌጣችን ነው። የዘላለም ሽልማታችን ነው። ከአብ ዘንድ ለዘላለም የተሰጠ ስጦታችን ነው። ነፍሱን እስከ መስጠት ድረስ በመስቀል ላይ የወደደን ጌታ ስለሆነ እኛ ቤት መጨቃጨቅ አይደለም። እኛ ቤት ብዬ በጴንጤው ቤት መጨቃጨቅ አይደለም። በግልም ደረጃና ከወንድሞቼ ጋር መጨቃጨቃ መነታረኪያ አይደለም። ሁላችንን እዚህ የሰበሰበን የከተመን በመንግስት ውስጥ ይሄ ቅዱስ ስም ነው። ሁላችንን ከነገድ ከቋንቋ ከህዝብ ሁሉ ዋጅቶ ለአባቱ ካህናትና መንግስት እንድንሆን በፈሰሰው በቅዱስ ደሙ የተቤዠን ከርኩሰታችን ከኃጢአታችን ያጠበን የዘላለምን ርስት ተካፋይ እንድንሆን ወደ ራሱ ወደ ፍቅሩ ልጅ መንግስት ያፈለሰን የዳንበት ቅዱስ ኃያል ገናና የሆነ ስም ነው ኢየሱስ። በማንም ላይ ፊታችን አይጠቁርም። ይቅርታ አቋረጥኩ። በኦርቶዶክስ ቤት እንደዚህ ይጠላል። ኦርቶዶክስ ቤት ኢየሱስ ክርስቶስ ማለት ሊያስነቅፍ ይችላል የሚል አንዳንድ እውቀት የሌላቸው እንደዚህ ቅድም እንዳሰማኝ አይነት ሊሆን ይችላል እንጂ አሁን ለምሳሌ እኔ ማረሰው የዛሬ ስንት ዓመት ነው ረስቼዋለሁ፣ 10 ምናምን ዓመት 20 ዓመት ሊሆን ይችላል። አንድ ጓደኛዬ ነበር አብረን ዓለም ላይ በጣም ብዙ ነገር መናሳልፍ እና ኤፍሬም ይባላል ጓደኛው። እየሰማኝ ከሆነ ራሱ ደስ ይለኛል ቢሰማኝ። ጴንጤ ሆነ እና ጴንጤ ሆኖ አንተ እኛም በስብከት ገደለን። በቃ ቁጭ ብሎ ምናምን ኢየሱስ ጌታ ነው ምናምን እንደዚህ ምናምን አረ እንደዚህ ምናምን እንደዚህ ነው የመዳን ቀን ዛሬ ነው ንስሐ ገቡ ምናምን ይለናል። እና ከዛ እንደዚህ በለመደው በእኛ ማረሰው በኒን መስጊድ የሚባለውን ታውቀው ከሆነ ወደ ሶማሌ ተራ ማለት ነው። አሁን በኒን መስጊድ ኢየሱስ ጌታ ነው እያለ ገባ።
ኢየሱስ ጌታ ነው እያለ ገባ። ከዛ አንተ የሰው ልጅ ካልሲውን ሊያወልቅ ሲቀጠቀጥ ካልሲውን ሊወለቀው እሱን ነው ያዩት። ካልሲውን አውልቀው ቀጠቀጡት። ካልሲውን አውልቀው ቀጥቀጥ አድርገውት መጣ እና የዛን ጊዜ አረሰውም። ለምን ይመስላል የቀጠቀጡት? ኢየሱስ ስሙ ስለማይወዱት እኮ ነው። ኢየሱስን ስለሚጠሉት ነው እንደዚህ ያደረጉት ነው የምልህ። ስለዚህ እኔ አሁን ያነሳው ለመሰለህ እኛ ሙስሊሞቹ ናቸው። ለምንድን ነው ታዲያ ኦርቶዶክስ ቤተክርስቲያን ውስጥ እኮ ከዚሁ እኮ ያልተናነሰ ስሙን ስለጠሩት አይደል እንዴ እነ ትዝታውን እነ በጋሻውን ቅጥቅጥ ያደርጓቸው ደማቸውን ያፈሰሱት? አይ እሱን አላውቅም። አሁን እኔ መረጃ አለኝ። ተዜም ሲናገር ነበር። እኔ ራሱ አዲስ አበባ በነበርኩበት ሰዓት ላይ ተክለ ሃይማኖት የተነሳውን ረብሻ ቃለው፣ ቅድስተ ማርያም ቤተክርስቲያን የተነሳውን ረብሻ ቃለው። ትዝታውን ግንባሩን ብለውት ነው ደሙን አፍሰውታል እኮ ሊገሏቸው ሲሉ ነው ያመለጡት። በሰዎች ያስመለጧቸው ወጠብሻ የሰንበት ተማሪ ቀጥረው ማለት ነው። በባለፈውም እኔና ሜሎስ ትዜ የገባን ጊዜ ላይ ድጋሚ ሲናገር ነበር እና ምን አለ እንደውም መዝሙሩን ያኔ ይኸው እንደዚህ ብሎ ዘመረ። ያኔ ልብ በል ሮያልዬ እንደዚህ ብሎ ዘመረ። ይሄ መዝሙር ያኔ ነው ያወጣው። ይኸው ይሄ በኦርቶዶክስ ቤተክርስቲያን ውስጥ ሆኖ የዘመረው መዝሙር ነው። ትዜ ጠብቁ እንኳን ማስታወቂያ ነው። ያኔ ከተቀጠቀጡ በኋላ ማለት ነው፣ ከተደበደቡ ከተቀጠቀጡ በኋላ ይሄን መዝሙር ዘመረ ትዜ እዛው ሆኖ። ስመሰክር ዓይኔን እንዳበራ ከለከሉኝ ስሙን እንዳልጠራ ሙሉ ሰው ነኝ መቼም ዝም አልልም ያለኝ ኢየሱስ ነው ለዘላለም። ስመሰክር ዓይኔን እንዳበራ ከለከሉኝ ስሙን እንዳልጠራ ሙሉ ሰው ነኝ መቼም ዝም አልልም ያለኝ ኢየሱስ ነው ለዘላለም። ልብ በል ይሄንን ተቀጥቅጠው ደሙ ፈሶ እዛው የኦርቶዶክስ ቤተክርስቲያን ዲያቆንም እሱን አልቀበልም ለመስለ ማለት እሺ። አሁን ገብረ ዮሐንስን አወቀኛን ዘማሪ ቆይ እሱ ጋር እንመጣለን። ገብረ ዮሐንስን አውቀዋለሁ። አይነ ስውሩ አይደል? እና ኢየሱስ ስላለ እሱ ተደበደበ። አይነ ስውሩ አይደል? ገብረ ዮሐንስ ማለት ሮያል እየሰማኝ ነው። ገብረ ዮሐንስ ማለት አይነ ስውሩ ነው አይደል? አይነ ስውሩ ኦኬ፣ እመጣለሁ ወደ እሱ ጋር። እኔ ግን አሁን እነ ትዝታውና እነ በጋሻው ጋር እነ ዘርፌ ጋር ነኝ ያለሁት። እነሱ የወጡበት ጊዜ የተነሳው ነውጥ ማለት ነው። ኦኬ ወንድማችን ትዝታውን እነ በጋሻውን ሲደበድቧቸው ነበር። ደሙን አፍስሰውታል። አይ ቲንክ ቦታው 4 ኪሎ ቅድስተ ማርያም ይሁን የተክለ ሃይማኖቱ ላይ ይሁን ቦታውን ብቻ ነው የተሳሳትኩት እንጂ አፍስሰውታል፣ ደብድበውቸዋል። ኦኬ ስመሰክር ዓይኔን እንዳበራ ከለከሉኝ ስሙን እንዳልጠራ ብሎ የዘመረው እኛ ጋር ከመጣ ጴንጤ ከሆነ በኋላ አይደለም፣ ወደ ጌታ ከመጣ በኋላ አይደለም፣ እዛው ሆኖ ነው። ኦኬ እነሱ ብቻ አይደለም እነ መምህር ኤርሚያስ እነ ዲያቆን ኤርሚያስ ኪሮስ ማለት ነው እንዳትሰብኩ ብለው ጥሩ እያወራን ወደ ሌላ መጥፎ ብልግና ምናምን ትዝታው የተባረረው በሴት ነው። በሴት የተነሳ ብራዘር እሱ በኋላ ነው ብራዘር። እኔ ኢትዮጵያ ውስጥ እያለው ነው የምነግርህ። ይሄ ኢትዮጵያ ውስጥ ያለውን ነው። ስለ ህይወት ድካም ከሆነ ብራዘር ማንም ደክሟል። እግዚአብሔር ልግለጠው ቢል ማንም እዚህ በማንም ፊት ማንም አይቆምም። እውነት ነጋገር ከተባለ
በሴት ከተባለ እንዴ ስንት አስማተኛና ስንት መተተኛ ስንት ከሴት ጋር እርኩሰት የሚያደርጉ ጳጳሳት የተቀመጡበት ቤተክርስቲያን አይደል? እሱን ቶ ብራዘር፣ ስለ ግል ህይወት ድካም ከተባለ ማንም በማንም ላይ እጁን እስከማያነሳ ድረስ ማለት ነው። ሳታውቅ ስላደረገችው ነገር ወይ ደግሞ ደግመሽ ልጅ ወይ በኃጢአትን አትስሪ በሰላም ወደ ቤትሽ ሂጂ ብሎ ያሰናበተ ጌታ ኢየሱስ ጋር ነው የመጣው ብራዘር። ማንም ኦርቶዶክሳዊ በዚህ ጉዳይ ላይ አፉን ከፍቶ በእግዚአብሔር ፊት በንጽህና ቆሞ ማንም ሊመሰክር አይችልም። ልብ በልና ስማኝ። ስለ ኃጢአት ውድቀት ከተባለ በግ ከነነፍሱ ቀብራ የቀበረ ጳጳስ አስማተኛ ጳጳስ አስቀምጣ ይሄ ልጅ እንደዚህ ሆነ ተብሎ ቢባል ምን ነው? የባህር ዳር ገብርኤል ቤተክርስቲያን፣ አባይ ማዶ ገብርኤል ቤተክርስቲያን ማለት ነው በብፁዕ አቡነ አብርሃም የአህጉረ ስብከቱ ሊቀ ጳጳስ በሆኑት በሳቸው አህጉረ ስብከቱ ውስጥ የተቀመጠ በቴሌቪዥን ላይ አይደል እንዲወጣው ከገዳም ልጅቱን አምጥተው አስረግዘዋት ኮፒ ነው የተወለደው። አለ ዩቲዩብ አለ ቪዲዮ ማለት ነው። አባይ ማዶ ገብርኤል ማለት ነው። ቦታ ነው የተቀየረላቸው። ቦታ ነው የተቀየረልን እስከምትታወቅ ድረስ ማለት ነው። እነ ቀሲስ ደበበ የሚባሉ አሜሪካ ሀገር አሁን በባለፈው ከሁለት ነው ከሶስት ሴት አይደል ወልዶ የተገኘው ብዙ ጊዜ ይታወቃል። ይሄ ስለ ግል ድካም እኔ አሁን እንደዚህ መሆኑ ብሎ እግዚአብሔር የምሕረት አምላክ ነው፣ ይምራቸዋል፣ ሁሉንም ይምራቸዋል በንስሐ ሲመለሱ። እሱ አይደለም እሱ አይደለም ደፍሯል። ሌላ የሆነች መነኩሴ ደፍሯል። በጣም ብዙ እሱ ይበርበር ከተባለ ሮያል እየበቃ ይበርበር ከተባለ አንድ ሰው በንጽህና የሚቆም ሰው ከተገኘ ጥቂት ማለት ነው። እና ዋናው ግን የተባረሩበት ይሄ ውጭ ሀገር ከወጣ በኋላ ተብሎ የተወራ አይደል? ዋናው የተባረሩበት ዋናው ከብዙ ልጆቿን ኦርቶዶክስ የምታባረረው ኢየሱስ ጌታ ነው ብለው አድምቀው ከዘመሩ፣ ኢየሱስ ጌታ ነው ብለው አድምቀው ከሰበኩ ያባርረዋል። ይኸው ጳጳሳቱ እኮ እየወጡ እየተናገሩ እኮ የነበጋሻው መውጣት ብቻ እኮ አይደለም። እሺ እኛ በወጣን ጊዜ ማንም ኩታራ ወጣ ምናምን ነገር ብለዋል። እሺ ችግር የለው። እነበጋሻው ሲወጡ የወጡበት አሁን በሚሉት አይነት አይደለም። ይሄ ድብደባ እኮ የተደረሰው ይሄ መዝሙር ከመድረሱ በፊት አዲስ አበባ ውስጥ እኮ ነው ይሄ የሆነው። ኦኬ እሺ እነሱ እስከወጡ በኋላ ለምንድን ነው ጳጳሳትን የቁም እስር የምታስራቸው? ብፁዕ አቡነ በርናባስን እና ብፁዕ አቡነ ገብርኤልም ማለት ነው። ቤቱ ገፊ ነው። ማርያም ቤዛ አይደለችም፣ ኢየሱስ ነው ቤዛ ብለው በመስበካቸው ነው የተሰደቡት ማለት ነው። ማለት ይህንን ሌላ ከሌሎቹ ጋር ትከራከረዋለህ። እሱ ሳይሆን ግን እውነቱ ይሄ ነው። እንደው ዝም ብለህ በጠቅላላ ብታይ እንጂ ስለ ሰው ድካም ለማውራት አይደለም። ግን የሌላቸው ናቸው። ኢየሱስ ሲባል ዝም ብለው ጴንጤ ምናምን እያሉ የሚተቹ ምናምን ናቸው እንጂ ማነው ነው አንዳንዶቹ አይባልም። ሮያል ልክ ነህ። አንዳንዶቹ ሳይሆን የሚበዛው ህዝቡ የጌታ ስም ሲጠራ ተቃዋሚ እንዲሆን አደራጅተውታል ወይ ደግሞ አሳምፀውታል። እውቀት የሌለው ነው። እውቀት የሌለው ኖ ህዝቡ እውቀት የለውም። እሺ እውቀት አለኝ ብሎ ያለው መምህሩ ለምን እንደዛ ብሎ ያስተምራቸዋል? ለምን እንደዛ ብሎ ይሰብካቸዋል? እኮ በስመ መምህር ምን እውቀት ያለው ላይኖሩ ይችላል እኮ ዝም ብሎ አሁን ቅድም ሲከራከሩ እንዳየው ላሊበላ ምናምን የምትለው አይነት እኮ የቤተክርስቲያን ዘበኛም እኮ እውቀት አለኝ ይላል። ሁለት ግዕዝ ካወቀ ችግሩ እኮ ያ ነው። ግን እኔ እውነቱን ስነግርህ ኦኬ አንተ አንዳንዶቹ ብለሃልክ እንጂ የሚበዛው ህዝብ ግን ከአንተ ልጅ ጀምሮ ልጆች በቤታቸው ውስጥ በየትኛውን ቦታ ላይ በኢየሱስ ስም ማለት ጀምረዋል። ይሄ ልጅ የጠራችው ስም በማህፀን የሰራት አምላኳን ነው። አንተ ይህን ልጅ ስሙን እንደዚህ ብላ በመጥራቷ ደስ ነው ያለህ ጌታን ስለምትወድ ማለት ነው። አዳምጠኝ። እናቴ እኮ የቤተክርስቲያን በጣም የቤተክርስቲያን ሰው ናቸው ጥግ ድረስ እና አሁን ልጄ ምናምን ነገር ሲሆን በኢየሱስ ስም ምናምን ስትል ምንም እናቴ ምንም ነገር መጥፎም ነገር ብላትም አይቃወም። ለምን እንደዚህ ብላም ለምን ትቃወማታለች እንዴ? አምላኳን መጥራቷ ተባረኪ ማለት ነው። የሚበዛው ህዝብ ለምን እንደሚቃወመው ብለን ስንል ህዝቡ ስለማያውቅ ብቻ አይደለም። ሮያል ኦኬ አብዛኛው ህዝብ መጽሐፍ ቅዱስ አያነብም አላነበበም። ይሄ ምንም የሚታወቅ ነው። የሚያበረታታም አገልጋይም የለም። መጽሐፍ ቅዱስ አንብቡ ተብሎ እኔ እስከማውቀው ድረስ አይበረታታም ህዝቡ ማለት ነው። አገልጋዮቹ አንብቡ ብሎ አይሉ። ኦኬ ሁለተኛ ከኛ ከወንጌላን አማኞች ጋር ባለ እሰጥ አገባ ኢየሱስ ተብሎ ሲባል የጴንጤ ማርያም ተብሎ ሲባል ደግሞ ጴንጤን የማይመለከት ኦርቶዶክስን ብቻ የሚመለከት ኢየሱስ ተብሎ ሲባል ጴንጤን ብቻ የሚመለከት ኦርቶዶክስን እንደማይመለከት ማሳያው ብለህ ካልክ አሁን የባለፈው የቲክቶክ አዋርድ ላይ ሽልማት ላይ የነበረውን አይተሃል።
ጴንጤዋ ወታ ኢየሱስን ጌታ ኢየሱስ ክርስቶስን ተቀበሉ ያድናል ተብሎ ሲባል ያፏጨው ህዝብ ቁጥር አይተዋል። ትንሽ ነው ያጨበጨበው ያፏጨው። ከዛ ውጭ ተራጋሚው ነው የበዛው። ያኛው ደግሞ ወጥቶ ተሸላሚ የተባለው ደግሞ ማርያም ማርያም ብሎ ሲል ጣሪያው ተነቅሎ እስኪሄድ ድረስ የነበረውን ጭብጨባና ፉጨት አይተሃል። ያንን ጭብጨባና ፉጨት ያስተጋባው ማን ነው? ኦርቶዶክስ ነው። ማርያም ማርያም ተብሎ ሲባል ይሄ ነገር መሰለህ ኤርሚያስ እንድታየው ምን ያህል ልዩነት እንዳለና ምን ያህል እንደማይፈለግ ማለት ነው። እልህ ውስጥ እያስገባችሁ እናንተ እያስገባችሁት ነው ህዝቡን እኮ። አሁን ለምሳሌ ለማርያም የሚገባውን ክብር አዳምጥ ልጨርስ። ለማርያም የሚገባውን ክብር አለመስጠት። ምን አይነት ክብር? ለምሳሌ የሚገባት ክብር ምንድን ነው? አላትኛ ብዙ ብቻ ብዘረዝርልህ ያው ከኔ እውቀት በላይ ስለሚሆን እንዴት አድርገን እንስጥ? እኔ ይኸው ንገረኝ። ጌታ እግዚአብሔር ምስክሬ ነው። ከነገ ጀምሮ ሲያደርገዋለሁ። እንዴት ብርግዬ ለማርያም ምን አይነት ክብር በምን አይነት መንገድ ልስጣት? እናንተ የምትሰጡት በምን አይነት ሰጣትን ክብር ስለማሰጡ ምን ይሆናል መሰለህ? አንተ ለምሳሌ አንድ ሰው የምትወደውን ነገር እንትን ሲልብህ ምን ትሆናለህ መሰለህ? የበለጠ እናንተ የምትሰጡት ክብር ለማርያም የምትሰጡት ክብር እኛ የማንሰጠው ክብር ምንድን ነው? የሚገርም ነገር ማርያምን የበለጠ እንድንወዳት የበለጠ ክብር እንድንሰጣት ነው የሆነው። እንደውም እኔ ክብር ልስጣት እንዴት አድርጌ ክብር ልስጥ? ሮያልዬ ይኸው ጌታ እግዚአብሔር ምስክር ከልብ ቅንነት መነገር በምን አይነት መንገድ ክብር ልስጣት? እሺ እንደዛ ካልከኝ ለምሳሌ ለማርያም ክብር መስጠት ማለት ትርፍ ነገር ሳይናገሩ ለምሳሌ ሳይተቹ ብዙ የሚተች ነገር አያለሁ። ለምሳሌ ማርያም ከኢየሱስ ክርስቶስ ውጭ ልጆች አላት ምናምን እያሉ ብዙዎቹ ያለ የዘላለማዊ ድንግልና ያላትን እናት የማሳነስ ነገር በፕሮቴስታንቱ ዓለም ምናምን አለ። ይሄ ነገሮች ምን ያደርጋል መሰለህ? ወደ እልህ እየወሰደው ህብረተሰቡ ለማርያም እንዲህ አሁን እኮ ምን የሆነው ምን ብለን ዘላለማዊ ድንግል ነች ብለን ስንል ነው ክብር የምንሰጣት? አሁን ማለት ከሰዎች የበለጠ አምላክ ኢየሱስን አምላኬ ነው ያለ ሰው በቃ ለሷ አሁን እኔ ማርያምን ከነገ ጀምሮ ተነስቼ ዘላለማዊ ድንግል ናት እያልኩኝ ብሰብክ ብናገር ማርያምን አከበርኳት ማለት ነው? አይደለም። ኖ ማርያም ክብር ያላት እናት እንደሆነች እሱን ማቃደ እኮ ጌታ እኮ ያከበራት እና ቅድስት እናት ነች። ቅድስት እህታችን ነች። እኛ በክርስቶስ ኢየሱስ በማመኗ የተቀደሰች በክርስቶስ ኢየሱስ በማመኗ የዳነች በጌታ እናታችን በጌታ እህታችን ብለን ብንጠራት የማናፍርባት ደግሞ የምንጠራት ናት። ሳራን እናታችን ብለን የጠራን የጌታችንን እናታችን ብለን የማንልበት አንዳችን ምክንያት የለም። ይሄ በእኛ በመድረኮቻችን ላይ የምንሰብከው ነው። አንድ ጴንጤ በዚህ ጉዳይ ላይ ገንበሩን የሚቆሰጠር የለም። የጌታዬ እናት የአማኑኤል እናት የኢየሱስ ክርስቶስ እናት ለጴንጤዎቹ እናት ናት ተብሎ ቢባል እስኪ የሚቃወም ካለ ከታች ጻፍ። የለም ኦርቶዶክሳውያኑ ካልሆኑ በስተቀር ማለት ነው። ጴንጤን ለማስጠላት ካልሆነ በስተቀር አንድ ጴንጤ የሚል የለም። እኔ እንግዲህ ሰባኪ ነኝ ብራዘር፣ የመድረክ አገልጋይ ነኝ። እንዲህ አይነት ነገር እኛ ቤት የለም። ምን ይሁንልን ብለን ነው የጌታን እናት የምንጠላው? በፍጹም አንጠላም። የዮሐንስን እናት ኤልሳቤጥን በጌታ እናታችን እህታችን ብለን ከጠራን፣ ሳራን እናታችን እህታችን ብለን ከጠራን፣ የሳሙኤልን እናት ሐናን እናታችን ብለን ከጠራን፣ የጌታችንን እናት ማርያምን እናቴ ብዬ ለመጥራት አንድ ቀንም በክርስቶስ እናቴ ናት በክርስቶስ እህቴ ነች ብዬ ለመጥራት አንድ ቀንም አፍሬባትም አላፍርም። በዚህም ፊቱን ያኮሳተረ ጴንጤ በሰማይ በምድር አታመጣም ካለ ያን ሰው ፊት ለፊት አስገብቼ ዲቤት ቀጥታ ከዛ ሰው ጋር ስገባታ ያለ እንረባረብበታለን አልኩ። ምክንያቱስ የከበረች እናት መሆኗ እናውቃለን። ኦኬ አሁን ታዲያ ማርያምን እኛ እንደምናከብራት እናንተ አታከብሯትም ብላልክ። እኔ ከነገ ጀምሮ ማርያም አሁን ቅድም እንዳልከው ዘላለማዊ ድንግል ናት ብለን እንላታለን ብለህ ስትል እሺ እኔ እናንተን ተከትዬ ዘላለማዊ ድንግል ናት ብዬ ስብከት ልጀምር ልበል። ስብከት ስጀምር የመጽሐፍ ቅዱስ ክፍል ማግኘት አለብኝ፣ መነሻ ሀሳብ የሚሆነኝ ማለት ነው። ዝም ብሎ በቃ ማርያም ዘላለማዊ ድንግል ናት ብያለው ብሎ የሚል ስብከት ይዤ አልወጣም እና በመጀመሪያ መጽሐፍ ቅዱስን ክፍል ማንበብ አለብኝ። ዘላለማዊ ድንግል ለመሆኗ የሚናገርበትን የመጽሐፍ ቅዱስ ክፍል ጥቅሱን ማግኘት አለብኝ፣ መጽሐፉን ማግኘት አለብኝ። እሱን ክፍል አንብቤ
ከሆነች አነባዋለሁ። ይኸው ወገኖቼ፣ ይሄ ማለት በትንቢተ ኢሳይያስ መጽሐፍ ምዕራፍ 51 ላይ እንደዚህ ተብሎ ተጽፏል፣ ወይ ደግሞ በኤርምያስ 13 ላይ እንደዚህ ተብሎ ተጽፏል፣ ወይ ሕዝቅኤል ላይ ከሆነ ያገኘሁት ብቻ ያገኘሁትን መጽሐፍ ጠቅሼ ይኸው ከዚህኛው ቁጥር እስከዚህኛው ቁጥር ድረስ የጌታን እናት ማርያምን ዘላለማዊ ድንግልናዋን ፍንትው አድርጎ የሚያሳይ መሆኑን ከዚህ በኋላ ባለን ጊዜ የእግዚአብሔርን ቃል በጥሞና እናያለን። በኋላ ጥያቄ ያላችሁ ሰዎች ገብታችሁ ትጠይቃላችሁ ብዬ እጀምራለሁ ማለት ነው። ህዝቡ ፊት ስናገር መረጃ ያለው ነገር ስለሆነ ቃሉን አነባዋለሁ አሁን። ስለዚህ እናንተ ማርያም ዘላለማዊ ድንግል ናት ብላችሁ ስትሉ መረጃ አምጡ እኮ ብለን ስንል የለም። ሮያል ይሄ ነው የቸገረው። ማርያም አማላጅ እናከብራታለን ብላችሁ ትላላችሁ። ኦኬ እሺ፣ ምን ትሏታላችሁ ብለን ስንል አማላጅ ብለን እንላታለን። መረጃ ስጡን ብለን ስንል የለም። አሁን እኮ እኔ ጌታ እግዚአብሔር ምስክር እኮ አልኩ። ማርያም አማላጅ ነች። ኦኬ ልመን፣ ግን የመጽሐፍ ቅዱስ መረጃ ስጡን ብለን ስንል የለም። እና አሁን እንኳን አይደለም ለሌላ ህዝብ ማርያም ታማልዳለች ብዬ ልሰብክ ቀርቶ አይደለም እኔ ይህን ማርያም ታማልዳለች ብሎ የሚለውን ቃል እንዳምነው መረጃ ግራውንድ ሊሆነኝ የሚችል ምንም የመጽሐፍ ቅዱስ መሰረትነት የለም። እንኳን ለሌሎች ላስተምር ቀርቶ አይደለም፣ እንኳን ለሌሎች ላሳምንበት ቀርቶ አይደለም፣ እኔ ራሱ ላምንበት የምችል ምንም አይነት መጽሐፍ ቅዱስ ላይ መረጃ የለም። ምን ብዬ ጴንጤውን ታዲያ ማርያም ታማልዳለች ብዬ ልበል? መጽሐፍ ቅዱስ ላይ ቢኖር እውነቴን ነው የምልህ፣ ነገ እንፋለጣለን አልኩ ከጴንጤ ምን አገሩ ይጨሳል እንጂ እኛ ጋር እንዲህ የሚባል ቀልድ የለም። መጽሐፉ ላይ ላለ እውነት ታማኝ ነው የምንሆነው። ግን ከየት ላምጠው? መጽሐፉ ጥቅሱን ባገኝ ዳጊን አልፈራውም፣ ብሩክን አልፈራውም፣ ቤካን አልፈራውም። የፈለገኝ ጫጩ ከፈለጉ ዳኒም አይዞ ብሎ ይበለኝ፣ እዚሁ እንፋለጣታለን። መጽሐፉ ብሏላ የማርያምን አማላጅነት መጽሐፉ ካለው ማን ነው ዳጊ? ማን ነው ዳኒ? ማን ነው ብሩክ? ማን ነው ቤካ? ማን ነው ኤርሚያስ? ማን ነው ጴንጤ ቢሆን መጽሐፉ ላለው ነገር አሜን ብለን እንቀበላለን። አሁን ግን ማርያም ታማልዳለች ብዬ ብሎ የሚለውን ኦርቶዶክሱ ማርያምን ሲያከብሯት ማርያም ታማልዳለች ብለው እንዳሉት ዘላለማዊ ድንግል ናት ብለው እንደሚሉት የመጽሐፍ ቅዱስ መረጃ ጥቅስጡን ስንላቸው በሌለበት እኔ ይህንን እንደ ኦርቶዶክሶቹ እኔም ማርያምን ላክብራት ብዬ ብል ወጥቼ ምንድን ነው ብዬ የምለው ከእናንተ ኮርጄ ማርያም ታማልዳለች። እሺ ኤርሚያስ መረጃ ጥቅስጠን ይለኛል። ዳጊ ነገ አበሳዬ ሊያሳየኝ ማለት ነው። ብሩክም ሊጠዘጠዘኝ መረጃ ስጠን ይላል። እኛ ኦርቶዶክሳውያንም ጠይቀን ለዘመናት መልስ አጥተናል። አንተ ደግሞ ይኸው ገብተህበታል። በል እንግዲህ ጭቃ ውስጥ የቆመ መኪና ይመስል እዛው ቆመ ትቀራለህ ወይ ትሰጠንና ጎትተን እናወጣለን። ስጠን መጽሐፍ ቅዱስ መረጃ ብሎ ቢለኝ ከታባቴ አምጥቼ ለብሩክ ሰጠዋለሁ። ልነግርህ የምችለው ማለት ነው። እኔ አሁን ለምሳሌ ጴንጤ መሆን ጴንጤ ካልሆነ አንድ ሰው ገነት አይገባም ይባል፣ ገነት ይቅርብኝ እመቤቴን ከምተዋት ይሄን ያክል ነኝ። አይገርምም? ገነት ይቅር በቃ የሰማይ ቤት የሚባል ለእሷ ካለ ፍቅር የተነሳ በቃ እመቤቴ ከምተዋት ገነት የሚባለው ራሱ በአፍንጫ ይወጣ ምል ሰው ነኝ። ሲጀምር ወደ ኢየሱስ ክርስቶስ መጥተህ የምትተዋት ማርያም አለች አይደለም? ኖ ጴንጤዎች እኛ ኑ ብለን የምንለው ሰውን ሁሉ የምንጠራው ወደ ጌታ ነው። ወደ ኢየሱስ መጥተህ ልጇን አምነህላት፣ ልጇን ወደህላት፣ ልጇን ጌታዬ ነው ብለህላት ተቀብለኸው የህይወት አዳኝ፣ የህይወት መሪ፣ የህይወት ቤዛ ሆኖ የምትተዋት የጌታ እናት ማርያም አለች። በደንብ ማን ስለተወ ክብር የማይሰጣት ማህበር ጋር መቀላቀል ምን አይነት ክብር? ምን አይነት ክብር? እግዚአብሔር ምን አይነት ክብር? ማህበር ጋር እሱን ለምን የተጻፈ አሳዩን እኮ ነው ሮያል እያለ እኔ ይኸውልህ ኢየሱስ አማላጅ ለመሆኑ የመጽሐፍ ቅዱስ ጥቅስ ከብሉይ እስከ አዲስ ኪዳን ግጥም ነው ያለው። ሐዋርያቱ እየተቀባበሉ ነው የጻፉት። የተጻፈ አለ፣ የተጻፈ ሪትን የተደረገ በታመኑ ሐዋርያት። ልብ በል ጴጥሮስ እና ዮሐንስ ጸሐፍት ሐዋርያቱ ኦርቶዶክስም ጴንጤም ካቶሊክም አይደሉም። በስጋ አይሁዳውያን ናቸው። ጌታ የጠራቸው አገልጋዮች ናቸው። ሲጽፉ በመንፈስ ቅዱስ እየተመሩ ነው የጻፉት። ኦኬ። ኢየሱስ አማላጅ ለመሆኑ፣ ኢየሱስ ዋስ ለመሆኑ፣ ኢየሱስ ጠበቃ ለመሆኑ ሶስቱንም ቃል ኢየሱስ መካከለኛ ለመሆኑ አራቱንም ቃል ተጠቅመው ጽፈውለታል አዲስ ኪዳን ላይ ማለት ነው። ማርያም ግን አማላጅ ለመሆኗ አንድም ቦታ ላይ የጻፈ ሐዋርያ የለም። ካለ
እኔ ሮያል ጌታ ኢየሱስ ምስክሬ ነው፣ ቃል እገባልሃለሁ በሰማይ በምድር ጌታ ፊት ከነገ ጀምሮ አይደለም ከነገ አሁን እኔ ጋር ምሽት ስለሆነ ቆይ እኔ ጋር ሌሊት ስለሆነ ቆይ ልንገርህ እኔ ጋር ሌሊት ስለሆነ ጌታ በእግዚአብሔር ምሕረት ተኝቼ ስነቃ በኢትዮጵያ ምሽት ላይ ማለት ነው ቀጥታ ካሜራዬን ከፍቼ የማርያም አማላጅነት ይኸው ብዬ ለዚህ ከሃዲና መናፍቅ ተብሎ ለሚባል ለወገኔ ለጴንጤው እንድሰብክ እኔን ሊያስተማምነኝ የሚችል ጥምን የሚያረካ ለጥያቄ መልስ ለእምነቴም እውቀት የሚሆነኝ ለሌሎችም ሰዎች ወጥቼ ለጴንጤም ስናገር ሊያሳፍረኝ የማይችል የመጽሐፍ ቅዱስ አስተማማኝ የሆነ ጥቅስ ስጡኝ ነው ያልኩት። የለም በዘመናት መካከል እንደ ማቱሳላ 969 ዓመት ለእያንዳንዱ ኦርቶዶክሳዊ ሰባኪ ቢጨመርለት ይህን ጥቅስ አያመጡትም። የለም ለምን? ማርያም አማላጅ ስላይደለች ማለት ነው። ናት ተብሎ ስላልተጻፈ። እኔ ደግሞ አንዳንድ ጊዜ በህይወት ዘመን እርግጠኛ የምትሆንባቸው ነገሮች አሉ አይደል? ለምሳሌ በምን እርግጠኛ አትደራደርም። ልጅን ለምሳሌ ሚስት ብትሆን ድንገት ነገ እንድንለያይ እንችላለን ምናምን ልትል ትችላለህ። ወይ ደግሞ እናት ከሆነች እናት ከሆነ ልጅ ከሆነ ግን በዛ የምትደራደርባቸው አይደሉ። ምክንያቱም ነገ ልጅ ለመሆኗ አስተማማኝ መረጃ ስላለ ነው አይደል? ልጅ የሆነ መሆኗን ያወቀው ማለት ልጅ መሆኑን ታውቃለህ እንጂ እኮ ልጅ ለመሆኗ አስተማማኝ መረጃ አለ አይደል? አንተ ለሁሉም ነገር አስተማማኝ መረጃው አንደኛ ሚስትህ ከአንተ መፀንሷን ስለምታውቅ ነው። ሁለተኛ አስተማማኝ መረጃዋ ራስህ ልጅ ስለሆነች ነው። ልጅ ከአንተ የተካፈለችው ነገር አለ የለም? በተክለ ሰውነቷ ላይ ለምሳሌ ፊቷ፣ አቀማመጧ ወይ እጇ፣ እግሯ ምናምን ነገር ምኗ ይመስላል? አሁን ልጅ እንደው በትንሹ ከተክለ ሰውነት አይናችሁ እንመሳሰላለን በጣም አይናችሁ ትመሳሰላላችሁ። ይሄ ተጨባጭ የሆነ መረጃ ነው። መረጃ አይደለም ሮያልዬ ነው እንጂ መረጃ ነው። አየህ። ስለዚህ ልጅህን ልጄ ነች ብለህ ካፌ ይዛት ብትሄድ፣ አውሮፕላን ላይ ይዛት ብትወጣ፣ አውሮፓ ይዛት ብትሄድ፣ ቤተክርስቲያን ይዛት ብትሄድ፣ በመዝናኛ ስፍራዎች ይዛት ብትሄድ ልጄ ነች ብለህ ስትናገር ትውልድ የሚያምንህ አፍህን ሞልተህ ደረትህን ነፍተህ የምትናገርበት ምክንያት አንደኛ ተጨባጭ የሆነ መረጃ አለህ። መረጃ ደግሞ እጅ ላይ ይዛት ወይ አቅፋት የምትሄደው ልጅህ ራሷ ናት። አይናችሁ ኮፒ ነው ወይ ደግሞ የጣቶች የእግሮቻችሁ አቀማመጥ እንደዛ ነው። ወይ ደግሞ አንዳንዴ ልክ እንደዚህ ኮፒ የሆነ ትወጣለህ። እኔ አሁን ከ10 ልጆች አባቴ ወልዷል። ሁለተኛ ልጅ ነኝ። በቃ ምኑም ፀጉር፣ ፊት አቀማመጥ፣ የእጅ የእግር እንዳለ ከእናቴ ምንም ደም ካልሆነ በስተቀር ምንም አልመስልም። እናቴ እሷ ቀይ ብስል ናት፣ አባቴ ጠይም ነው እንደኔ እና ኮፒ ነው የሆንኩትኝ። ሌሎች ወንድሞቼ ደግሞ በሙሉ አያቶቼ ጋር፣ አክስቶቻቸው ጋር፣ አጎቶቻቸው ጋር፣ እናቴ ጋር ምናምን ነገር ሄደዋል። አየህ፣ ምንም ይሁን ምንም የተካፈሉት ነገር ስላለ ዘር ስላለ አንዳንዱ እንኳን ይጣራ እንኳን ከተባለ በዲኤንኤ ይጣራል። ታንጀብል የሆነ ተጨባጭ መረጃ አለ ማለት ነው። ስለዚህ ልጄ ነች ብለህ ስትል መረጃ አለህ። በተክለ ሰውነቷ ላይ በውጭ በሚታይ ያያችሁት ግንባሯና ግንባሩ እኮ በደንብ ኮፒ የሚመስለው ምናምን ነገር ብሎ የሚል ማለት ነው። ቅድም አሁን ሚስቴ የአንድ ሰው ፎቶ እያየች ነበረ። እዚህ ካለች እህትየው የእሷን ነበር እያየች ያለችው የሰላምን ማለት ነው። እና ባልና ሚስት ይመስላሉ አይታችኋል ፎቶ አለችኝ። ሰላም ኃይሉ እስራኤል እህትየው ዛሬ የእንቺ ፎቶ እያየች ነበረ። እዚህ ጋር ይህን ፎቶ ስላሳያቸው ልብ በሉ። መመሳሰል ይባላል አይደል? ይመሳሰላሉ። ማማ ተመሳሰሉ አለችን። እስኪ አይመሳሰሉም? ወንድማማች አይመሳሰሉ? እኔም ዛሬ ነው ያየሁት እንደዚህ በደንብ አጥርቼ ማለት ነው። ይመሳሰላሉ ወንድሞች እህቶች? ወይ ለእኔና ለሚስቴ ብቻ ነው? ስንት ሰው 4 ሰው 5 ሰው ይመሳሰላሉ አላል? ሰላምዬ ማለት ነው እህትየው ማለት ናት። ባለቤቷ ነው። የፊታቸው አቀማመጥ ምናምን ነገር ይመሳሰላል አይደል? ኦኬ ልብ በሉ። ሰው እንደዚህ እንኳን በእንደዚህ እንኳን አጋጣሚ ይመሳሰላል። አንተ
ልጅህ ልጄ ናት ብሎ ለማለት ታንጀብል የሆነ መረጃ አለ። እኔ ማርያም ታማልዳለች ብዬ ለማለት ታንጀብል ተጨባጭ መረጃ አጣው ከመጽሐፍ ቅዱስ ላይ እና እንዳልሰብክ ተከለከልኩ ማለት ነው። መረጃ በሌለበት በቃ አሁን ሮያልዬ እንዳልከው በቃ ዝም ብለህ በተፈጥሮ የምታምነው አለ አይደል? ኤርሚ ብለህ እንዳልከኝ እኔም መጥቻውን ለፔንቴው እዚህ ጋር ሐሳቤን ገልብጬ እንግዲህ ከዚህ በኋላ ማርያም ታማልዳለች እያንዳንዳችሁ ፔንቴው የዳር ያዙ ብዬ ብል በቃ እና በቃ እኔ በተፈጥሮ አለ አይደለ? በተፈጥሮ የምናምነው አለ አይደል ብዬ ብል መረጃ አምጣ ነው ብሎ የሚለኝ ህዝቡ በቃ ያለ መረጃ አያምንም። መረጃ ምን አይ መረጃ ላምጣላችሁ ዲኤንኤ ምናምን ኖ የመጽሐፍ ቅዱስ መረጃ አምጣ ነው ብሎ የሚለው እንዴው መጽሐፍ ቅዱስ መረጃ አምጣ የቱ እንደዚህ ነው ባልልህም መጽሐፍ ቅዱስ ላይ ለምሳሌ ጻድቃን ሲያማልዱ እንደገና የወይን ጠጁን አማለደች የሚለው ምናምን ማታ ቦታ አለ። ስለዚህ የለም ወይን ጠጁም ጋር አላማለደችም። ማማለድ ብሎ የሚለው ቃል ካወቀው ማለት ብላላለች ያልቆባቸዋል ማለት ነው እንዴ? ማማለድ ማለት ታዲያ ሮያል እኮ የዛን እነሱን ችግር መናገር ማለት ነው። አልቆባቸዋል ማለት ነው ማማለድ ማለት እኮ ታዲያ እነሱ እንደሌላቸው አልቆባቸዋል ብሎ ማለት ማማለድ ሆኖ አያውቅም። ማማለድ ብሎ የሚለው ቃል ማስታረቅ ነው አይደል? ቀጥታ ትርጉሙ የተጻፈው ማስታረቅ ነው። መማለድ ማለት ለምሳሌ እኔ አሁን የገጠር ልጅ ስለሆንኩ ደጋግሜ ስናገር ስለሰማ እውነቱ ያ ስለሆነ ማለት ነው። አያከሌ ካቶ ከሌ አማልደኝ ብሎ ካለ ምን አለኝ ምን በለኝ እያለ ነው፣ አስታርቀኝ እያለ ነው። ማማለድ ብሎ የሚለውን ቃል ከኢትዮጵያ መጽሐፍ ቅዱስ ማህበር የተባሉ የቋንቋ ሊቃውንት የጻፉት ላይ በሙሉ በአዲስ አበባ ዩኒቨርሲቲ እና ያ ክፍል ላይ ደግሞ ማማለድ ማለት ማስታረቅ ነው። ማስታረቅ ማለት ማማለድ ነው። የቋንቋ ሊቃውንት እንደዛ ነው የፈቱት። ማማለድ ነው። የቋንቋ ሊቃውንት እንደዛ ነው የፈቱት። አልተጣሉም። ኦኬ ኢየሱስስ ማን እንደሆነ ያውቁታል? እንደ የሰርጉ ቤት ባለቤት ያውቀዋል? አያውቀውም። አምላክ መሆኑን ያውቃል እንዴ? ገና እኮ እንደተገለጠ ነው። አያውቁም። ሐዋርያቱ እንኳን ራሱ እውቀታቸው ገና ውስን ነው። ማን እንደሆነ እንኳን ገና አላወቁም። ከዛም አልፎ ከዛ በኋላ ነው እንደውም ወደ ጌንሴሬጥ ወደ ጌርጌሴኖም ወደ መቃብር ስፍራ ሲሄዱ በጀልባ ላይ ሲሄዱ በባህሩ ላይ ሲሄዱ ማዕበል መጣባቸው እና ጌታ ሆይ ስንጠፋ አይገድህምን ብለው ጮሁ እና ተነስቶ ማዕበሉን ገሰጸው ይላል። በዛ ሰዓት ላይ ይህ ወጀብና ማዕበል የሚታዘዝለት እርሱ ማን ነው ብለው አሉ ይላል ደቀ መዛሙርቱ። አየህ እሱ ማን ነው ብለው ሲሉ ማን እንደሆነ እንኳን ገና አላው እምነት። እሺ አሁን መጣችሁ፣ ጸጥ ብላችሁ ነበር እኔ ጋር። እሺ ስለዚህ አንዳንድ ጊዜ የማትለውጠው የማትደራደርበት ነገር እንደምለው የመቤቴ ነገር በተጻፈ እውነት ቢሆን ነው። እኔ እሱን እኮ ነው የማትለውጠው የማትሰርዘው የማትቀይረው አገር ቢንጫጫ ወደ ግራም ወደ ቀኝም አልልም፣ ወደፊትም ወደ ኋላም አልልም፣ አላፍርበትም። ይሄ ነገር በየትኛውም ትውልድ ፊት ብናገር አላፍርበትም ብለህ የምትለው ነገር አንደኛ መረጃ ሲኖር ነው። ልጅህን መረጃው ራሱ አምላኪን መውለዷ ራሱ አንድ መረጃ። አምላክን መውለድ ማስታረቅ አማላጅነት አማላጅ ያደርጋታል። አምላክን ከመውለድ በላይ ምን አለ? አምላክን መውለድ አማላጅ እንድትሆን አድርጓታል ይላል መጽሐፍ ቅዱስ። ከዛም በላይ መሆን ትችላለች። አምላክን ከወለደች አይልም። እግዚአብሔር ያላላትን ለምንድን ብለን የምንለው እኛ ሮያል። ግን እኔ አሁን ድጋሚ መጽሐፍ ቅዱስ ራሱ ቢጻፍ ይህን ለመቤት ያለኝ ነገር በቃ ነገርኩ። ግድ የለም ግን ይሄ ፍቅርህ ይሄ መውደድ በእውቀት ላይ የተመሰረተ ሆኖ ይህን ፍቅርህ ለሰዎች ሼር ስታደርግ ለእኔ አሁን ስታጋራኝ እዚህ ላለ 550 ሰውን ስታጋራ በእውቀት ላይ የተመሰረተ ቢሆን ፍቅርህ በእውቀት ላይ የተመሰረተ ፍቅርህ በማስረጃ ላይ የተመሰረተ ፍቅርህ በእውነት ላይ የተመሰረተ ፍቅርህ ለሰዎች ሁሉ ጭምር ገልጠህ በአንደበት ብቻ ልትናገረው የምችለው ሳይሆን ገልጠህ ልታስነብበው በምችል እውነት ላይ የቆመ ቢሆን ጠይቃለሁ። እኔ ምዕራፍ ምናምን ስለማልይዝ አንዳንድ ነገሮች ነው እንጂ በቃ እሱን ጠይቅ። እኔ ግን ልንገርህ፣ ይኸውልህ የአባቶቼ አምላክ ቅዱስ ልዑል እግዚአብሔር ምስክር ነው።
በእግዚአብሔር መጽሐፍት ውስጥ ማርያም ታማልዳለች ብሎ የሚል ብሉይና አዲስ ኪዳን አይደለም 66 80 ያዱ ፈልገው ይዘው ይምጡ። ቅዱሳን አያማልዱም። አንድ ጥቅስ አያመጡ። ቅዱሳን ኖ ስለ ማርያም ነው እያወራን ያለ ነው። አንድ ጥቅስ አያመጡ። ቅዱሳን ጉሩ ውስጥ ነች እሷ። አይደለችም አለመሆኗን እንደዚህ ብላለች ቤተክርስቲያኒቱ። የአቢ ክብራ ለማርያም እምኩሎሙ ቅዱሳን ብላለች። ይሄ ነው አየህ። አደጋው ደግሞ ሌላ ይሄ ነው። ቅዱስ አይደለች ማለት የአቢ ክብራ ለማርያም የማርያም ክብር ከቅዱሳን ሁሉ ክብር ይበልጣል። ስለዚህ እሷ መትሕተ ፈጣሪ መልዕልተ ፍጡራን ናት። ከፈጣሪ በታች ከፍጡራን በላይ ናት ብላ ከፈጣሪ በታች ከፍጡራን በላይ ከቅዱሳን በላይ የሆነ ራሱን የቻለ ለእሷ ብቻ የተከለለ ክልል አለ። የአቢ ክብራ ለማርያም እምኩሎሙ ቅዱሳን ብላለች ቤተክርስቲያኒቱ። ስለዚህ ከቅዱሳን እኩል ነች ብለህ ብትል አይደለችም፣ እኩል አይደለችም ብላለች። የአቢ ማለት ትበልጣለች ማለት ነው። ከሱራፌልም ትበልጣለች ብለዋል። ስለዚህ ከመላእክት እኩል ናት ብለህ ብትል ትበልጣለች ከነሱም ብለዋል። ከቅዱሳን እኩል ነች ብለህ አሁን እንዳልከኝ አይ ኖ በቤተክርስቲያኒቱ ትምህርት ይዛለሁ አይደለችም። ምክንያቱም የቅዱሳን ክብር የማርያም ክብር ከቅዱሳን ሁሉ ክብር ይበልጣል ብላለች። ስለዚህ አይደለችም ማለት ነው። ብቻ ምን አለ መሰለህ አንዳንድ ጊዜ አንዳንድ ሰዎች በፍቅር አበዱ ሲባል ሰምተህ ታውቃለህ አይደል? ያለ መርሳት እኮ ነው። ያችን ሴት ያለ መርሳች በቃ ውስጡ ገብታ አልወጣ ብላው አረሳ ብሎ ያብዳል ያ ሰው እና እኔም ደግሞ ልክ ለማርያም ያለኝ ፍቅር ከዛ ኤክስትሪምሊ ከዛ የባሰን እና ግን የማርያም ፍቅር በውስጥ የገባው ሮያልዬ በውስጥ የገባው የማርያም ፍቅር በእውቀት ላይ የተመሰረተ አይደለም። አሁን አንተ እንደምትለው አሁን እውነተኛ ሆነ ንገረን። የኢየሱስስ ፍቅር በልብህ እንደዚህ እንደሷ በልጧ ገብቷል ወይስ አልገባም? አምላኬ ነው። ከሷና ከሱ ማን ይበልጥብሃል? ኧረ ተው የማይገናኝ ነገርማ አታገናኝ። ማን ይበልጥብሃል? እውነቱን ነገር ኢየሱስ ክርስቶስ ከማን ጋር እኩል ታደርገዋለህ? እንደው በመቤት ሰው እንጂ እግዚአብሔር አምላክ። እሺ መጽሐፍ ቅዱስ አንብበሃል ብዬ ልበል። ኢየሱስ አያማልድም ብሎ አንድ ሰው መጥቶ ቢከራከርህ ምንድነው ብለህ የምትመልስለት? ኢየሱስ አያማልድም ሳይሆን አስታራቂ ሆኖ መካከለኛ ሆኖ አስታርቆናል። አያማልድም ብሎ ቢል ቀጥታ ለጠየቅኩህ አያማልድም ብሎ ቢል ምንድነው የምትመልስለት? ፈራጅ ነው። መጽሐፍ ቅዱስ እንዳነበበ ሰው ማለት እንደተማርኩት አንዳንድ ቦታዎች ላይ አንተ መጽሐፍ ቅዱስ እንዳነበበ ሰው ነው ብዬ የምልህ። ገና አላነበብክም። መጽሐፍ ቅዱስ እንዳነበበ ሰው ኢየሱስ አንተ አንብበዋል። ኢየሱስ ዋስ አይደለም፣ ኢየሱስ ጠበቃ አይደለም፣ ኢየሱስ አማላጅ አይደለም፣ ኢየሱስ መካከለኛ አይደለም ብሎ ቢልህ ምንድነው መልስህ? ኢየሱስ መካከለኛ ነው። መካከለኛ ሆኖ አስታርቆናል። መካከለኛ ሆኖ አስታርቆናል አይደል? መካከለኛ ሆኖ አስታርቆናል። ኢየሱስ ዋስስ ነው ብሎ ቢልህ አይገባኝ። ዋስ ማለት ይኸው ዋስ ጠበቃ እኮ ስራ አንዴ ሰርቶት እንዳላበላሸው ነገሮችን ወይንም አስታራቂ እንዳላበላሸው ነገሩን ከዚህ ከማንበብ እጥረት ማለት ነው እንጂ አንድ ጊዜ መካከለኛውን ያስታረቀን እስከ ዓለም ፍጻሜ ድረስ እንደሚኖር ኦርቶዶክስ የምታምን ይመስለኛል። ኦኬ እነዚህ ሁሉ በሙሉ ለኢየሱስ አይገባውም ብሎ ቢል አንድ ሰው ተስማማለህ? መጽሐፍ ቅዱስ እንዳነበበ ሰው እኔ እነዚህ ልተነተናቸው አልችልም። መካከለኛ በሚለው ነው የሚሄደው። እኔ ኦኬ ዕብራውያን 7:22 አንደኛ ዮሐንስ 2:1-2 ሮሜ 8:34 እንደ ቢያንስ በትንሹ ማለት ነው። አንደኛ ጢሞቴዎስ ምዕራፍ 2:5 እንዲሁም ዕብራውያን 9:15 እነዚህን ቃላት ይጠቀማል። እነዚህ ሁሉ እንግዲህ በመረጃ ላይ የተደገፉ ነው። ኢየሱስ ዋስ ነው ብሎ ሲል የተናገረው የዕብራውያን መልእክት ጸሐፊ ነው። ጠበቃ ነው ብሎ ሲል የተናገረው ቅዱስ ዮሐንስ ነው። አማላጅና ወይ አስታራቂ ነው ብሎ ሲል የተናገረው ቅዱስ ጳውሎስ ነው። ይህን አስታራቂ ብሎ የሚለውን በሮሜ መልእክቱ በቆላሲያስ መልእክቱ ላይ በጣም ብዙ ቦታ ላይ ይተናገራል። መካከለኛ ነው ብሎ ሲናገርም የተናገረው የአዲስ ኪዳን መካከለኛ ብሎ ሲል አንደኛ የዕብራውያን መልእክት ጸሐፊ ነው የተናገረው፣ ሁለተኛ ቅዱስ ጳውሎስ ጢሞቴዎስ ነው። እሺ
የለኝ በቃ እዚህ ነገር እንዴ። ኦኬ እሺ ኦኬ። ስለዚህ እነዚህ ቃላቶች በመጽሐፍ ቅዱስ ውስጥ ለጌታ ለኢየሱስ ክርስቶስ ተቀጽለዋል ወይ ደግሞ ለጌታ ለኢየሱስ ክርስቶስ ተነግረዋል። መጽሐፍ ቅዱስ እንዳነበበ ሰው አንድ ሰው መጥቶ ኢየሱስ ክርስቶስ ዋስም አይደለም ጠበቃም አይደለም ዝም ብሎ ጴንጤዎች የፈጠሩት ነው፣ አንተ ራስህ ሮያል የፈጠርከው ነው፣ መካከለኛ ብለህ የምትለው ነገር ዝም ብለህ አታካብድ የሚባል ነገር የለም። እንደውም መካከለኛ እዚህ በከመይቤ መጽሐፍ ማእከለ ፈጣሪ ወፍጡራን ብሎ የሚል ቃል አለ። ማእከለ ፈጣሪ ወፍጡራን ኤርሚያስ ትምህርት ሆነብኝ። አይ ቆይ ለሌላ የፈለኩት ማእከለ ፈጣሪ ወደ ፍጡራን ብሎ ማርያም ነች እንጂ ማእከለ ፈጣሪ ወደ ፍጡራን የምትባለው ክርስቶስ አይደለም ብሎ ቢል መጽሐፍ ቅዱስ እንዳነበበ ሰው አንተ እነዚህን ሁሉ ለኢየሱስ ክርስቶስ በእነዚህ ጥቅሶች ላይ ተጠቅሶ አንድ ሰው መጥቶ ኢየሱስ አማላጅ አይደለም ብሎ ቢልህ ምንድነው መልስህ? እነዚህ ሁሉ ተጽፈው ለኢየሱስ አንድ ሰው አማላጅ አይደለም ኢየሱስ ዝም ብለህ ነው ሮያል አንተ የምትለው ብሎ ቢልህ ምንድነው የምትለው? በደንብ አነበዋለሁ። ሳነበው ነው በደንብ አንብበ በደንብ ካነበብክ በኋላ ምንድነው የምትመልስለት? ስክሪንሾት ላድርገው አንዴ ወጣ አድርግልኝና ይኸው እሺ ምንድነው ብለህ የምትለው መጽሐፍ ቅዱስን እንዳነበበ ሰው ብታነበው ምንድነው ብለህ የምትለው? አይ መጽሐፉ ይላል ነው ብለህ የምትለው በትክክል ህሊናህን ከተጠቀምክ። ካልሆነስ አይ ልክ ነው ኢየሱስ ዋስም ጠበቃም አማላጅም መካከለኛም አይደለም ነው ብለህ የምትለው። አሁን እኛ መጽሐፍ ቅዱስን ያነበብን እነዚህን ሁሉ ካዱና እንደዚህ የተጻፈለትን ኢየሱስን ጌታችንን ካዱና ካዱና ይሄ ሁሉ የተነገረለት ይሄ ሁሉ የተጻፈለትን ኢየሱስን ካዱና ያልተነገረላትን ማርያምን እመኑ እያላችሁ ነው። እመኑ ምንዋን ስንል ምንዋን ምንዋን እንመን? ማርያምን እመኑ አላችሁን። ምንዋን እንመን? እናትነቷን እናምናለን። በየጌታ እናቱ ነች እናምናለን። እመኑባት ብላችሁ ስትሉ ምንዋን እንመን? አንደኛ አማላጅነቷን አላችሁ። አማላጅ መሆኗን ጥቅስ በኦርቶዶክስ የለም። ዘላለማዊ ታመጣዋል በሌላ ጊዜ። ዘላለማዊ ድንግል አላችሁን። ጥቅስ የለም። በእንትን ዝም ብለህ እስቲ ቆይ ጥቅሱ ምኑ ይቀርና አንተ ለምን ይቀራል? ቆይ ለምን ይቀራል? ሮያልዬ ስለ ጌታ እንደዚህ ስለ ኢየሱስ ክርስቶስ እንደዚህ ተነግሮ ኢየሱስ ዋስ ነው ብያልኩ መጥቼ ቆይ ዝም ብዬ በመጽሐፍ ቅዱስ ኢየሱስ ዋስ ነው አይደለም። እሺ እሱን ቶ በእውቀቱ ምናምን የሚኬድ ነገር ነው ጽሁፉ ምናምን። አንድ ዝም ብሎ ብቻ በሎጂክ ብንጠየቅ ማለት ነው የአምላክ ማደሪያ የሆነ አንድ ማህፀን የአምላክ ማደሪያ የሆነ ማህፀን ከዛ በኋላ ሌሎች ልጆች በወንድና በሴት ግንኙነት የሚፈጠሩ ምድራዊ ልጆችን ያፈራል ብለህ ታስባለህ? እንደው ዝም ብለህ በሰውና እንኳን ስታስበው አምላክ እንደገና ሲጀምር ሮያል አምላክ እኛ አንደኛ አላደረም። ማደር ብሎ የሚለው ቃል በመካከላቸው አደረ ብሎ የሚለው ቃል የሚለውን ቃል ለመጠቀም ከፈልገ ካልሆነ በስተቀር ማርያም የአምላክ ማደሪያ አይደለችም። ማርያም ጌታን ጸንሳ ወልዳለች። ማደሪያ ማለት መኖሪያ ማለት ነው። ኦኬ በመንፈሱ በሷ ውስጥ ይኖራል ከሆነ እስማማለሁ። ግን እኛ የጌታ እናት መሆኗን እኮ አልካድንም። አምላክን እንደወለደች በስጋ እኮ አልካድንም። አሁን ጉዳዩ አምላክን በስጋ ስለወለደች አማላይ ትባላለች ብሎ የሚል ሐዋርያ ቢኖር ኖሮ እና ቢጽፈው ኖሮ ልክ አሁን ለኢየሱስ እንደዚህ እንደተጻፈለት ማለት ነው። ኢየሱስን ዋስ ነው ያለው የጴንጤ ፓስተር አይደለም፣ የኦርቶዶክስ ጳጳስ አይደለም፣ የዕብራውያን መልእክት ጸሐፊ ነው ቅዱስ ጳውሎስ። ኢየሱስን ጠበቃ ነው ያለው የጴንጤ ፓስተር አይደለም፣ የካቶሊክም መነኩሴ አይደለም፣ የኦርቶዶክስም ቄስ አይደለም፣ ሐዋርያው ዮሐንስ ነው። ኢየሱስን አማላጅ ነው ብሎ ያለ አስታራቂ ነው ብሎ ያለ የአዲስ ኪዳን ሐዋርያት የሆኑት ቅዱስ ጳውሎስና ሌሎች ሐዋርያት ናቸው። ኢየሱስን መካከለኛ ነው ብሎ ያለ ቅዱስ ጳውሎስ ነው። ኦኬ
ማርያምን አሁን ይሄ እንደዚህ የተጻፈለትን ኢየሱስን እንዴት ተጻፈለትን በመረጃ እንደዚህ የተቸከቸከ የተጻፈለትን ኢየሱስን ካዱትና አማላጅነቷም ዋስነቷም ጠበቃነትም መካከለኝነትም በመጽሐፍ ቅዱስ ላይ ያልተጻፈላትን ማርያምን እመኑ እያላችሁ ነው። ምኑን እንመንባት? መጥቀስ ስለማልችል እኔ ኦርቶዶክስ ነው ስላልተገኘው ይሄ ነው ማለት ስለማልችል የዚህ ቦታ ላይ እኔ ፍርድ መስጠት አልችልም። በሌላ ቀን እስኪ ስትመጣ ሮያል ይዛና የሚጠቅስ ይዛል። ባልጠይቅም ለእኔ ለውጥ ባያመጣም ግን እጠይቃለሁ። እንዴት በመረጃ ላይ ቆይ፣ በመረጃ ላይ የተጻፈን ነገር በመረጃ ላይ በመጽሐፍ ቅዱስ ላይ የተጻፈን ነገር ይሄንኛውን ክደህ እንዴት ያልተጻፈ ነገር ታምናለህ? ለዚህ ነው አየህ ማነው ፍቅራችን በእውቀትና በማስተዋል ነው ነገርኩህ እኮ አንዳንድ ጊዜ በእነዚህ ላይ የተደገፈ እውቀትና በእነዚህ ላይ የተደገፈ ፍቅር ለጌታ እናት ማርያም በዚህ ላይ የተደገፈ በማስተዋልና በእውቀት ላይ የተደገፈ ማስተዋልና እውቀት ከየት ነው የምታገኘው? ከእግዚአብሔር ቃል ማለት ነው፣ ከቅዱስ ቃሉ። ማርያምን ወዳታለሁ አልከኝ። ሰየው እንዴ ማን ነው እዚህ የሚጣላት? ማንም። እኔም ወዳታለሁ። እዚህ በሙሉ እያንዳንዱ ይወዳታል። ኦኬ ጌታኛን የወደደን እናቴን ጥሉ ብሎ አላለንም ወይ? ደግሞ እሱን ወደን እናቱን በመጥላት እንደዛ አይነት ነገር እኛ አልተማርንም። ኦኬ መውደድ ጥሩ እኮ ነው፣ እግዚአብሔር ይባርክ። ግን በእውቀትና በማስተዋል ላይ የተደገፈ የተመሰረተ መውደድ አይደለም። ትወዳታለህ፣ ከመውደድ የተነሳ አክብሯው ተሳጣታለህ ብለህ ትላለህ። ሮያል የሚባል ወንድም አከበራት አላከበራት? ኤርሚያስ የሚባል ወንድም አከበራት አላከበራት? ኦርቶዶክስ የሚባል ሃይማኖት አከበራት አላከበራት? ጴንጤ የሚባል ሃይማኖት አከበራት አላከበራት? የጌታ እናት ማርያም ማንም ነቅንቆ ሊጠላት በማይችል በእግዚአብሔር የከበረች እናት ናት። አለቅ ኤርሚያስ ጊዜ ብዙ ወሰድኩና ያው ማለት እንደዚህ መነጋገሩ ደስ ስለሚል አመሰግናለሁ። እንደዚህ መነጋገራችን ራሱ ደስ ይላል በጣም በእውነት እኔም በጣም ደስ ብሎኛል። ከመሰዳደብ አልፎ እንደዚህ መታየት አሪፍ ነገር ነውና በቃ ደስ ብሎኛል። የሚመች አሪፍ ነገር ነው። ሮያል ዮሐንስ ወንጌልን ግን አነባለሁ፣ በእውነት አነባለሁ። በቃ እስከ ጥምቀት ድረስ በየማዕከል ያነበብኩ ካለ ትነግረኛለህ። አነባለሁ ማለት ለእኔ ነው አይደል ጥቅሙ የእግዚአብሔር ቃል። ስለዚህ ጴንጤ መሆን አይደለ ኦርቶዶክስ መሆን አይደለ የመጽሐፍ በፍጹም አነበዋለሁ። እስቲ ዮሐንስ ወንጌል ምን ይላል የሚለውን ባነበው ለእኔም ትምህርት ነው። አንብበው ሰፊ ጊዜ እሰጥሃለሁ። አንድ ቀን ፕሮግራም በሙሉ ከፍትና ማንም ማይክ አይከፍትም። ከዮሐንስ ወንጌል ስታነብ ያገኘኸውን ምናልባት ማስታወሻ ላይ ልብህን የነካ ቃል ቢኖር ጌታችን መድኃኒታችን ኢየሱስ ክርስቶስ የተናገረው ሐዋርያው ሲጽፍ ወይ ስለ አምላክነቱ ወይ ስለ ፍቅሩ ወይ ስለ ምሕረቱ ወይ ስለ ጸጋው ልብህን የነካ ክፍል የምትላቸው በመጽሐፍ ቅዱስ ሳነብ ሉቃስ ወንጌል ላይ መሰለኝ እመቤታችን ሂዳ ኤልሳቤጥን ሰላም ስትላት ጽንሱ ዘለለ የሚለው ጽንሱ ዘለለ። ለማን ነበር የዘለለው ጽንሱ? እመቤታችን መንፈስ ቅዱስ ተሞልቶባት እሷ ጋር ስለሄደች ጽንሱ በሆዷ እንዳለ ዘለለ። ዮሐንስ የሚለው በጣም ይመቻል። ለማን የዘለለው? ለማርያም። ታዲያ ለማርያም ክብር ታዲያ ለማን ይዘላል? እውነትህን ነው አይደለም? ሮያልዬ እውነትህን ነው የዘለለው። ይኸው እንደዚህ ይላል። ማርያምም በዚያን ወራት ተነስታ ወደ ተራራማ ወደ ይሁዳ ከተማ ፈጥና ወጣች። እያየው ነው አይደል? ወደ ዘካርያስም ቤት ገብታ ኤልሳቤጥን ተሳለመቻት። ኤልሳቤጥም ማርያምን ሰላምታ በሰማች ጊዜ ጽንሱ በማህፀኗ ውስጥ ዘለለ። በኤልሳቤጥም መንፈስ ቅዱስ ሞላባት። በታላቅም ድምፅ ጮኻ እንዲህ አለች፣ አንቺ ከሴቶች መካከል የተባረከች ነሽ፣ የማህፀንሽን ፍሬ የተባረከ ነው አለቻት አይደል? ለማን ነው ጽንሱ የዘለለው? ለእመቤታችን ነው ይላል እዚህ ጋር። ለምን መሰለህ? በሆዷ የተሸከመችው ክርስቶስን ነው። ዞሮ ዞሮ ይላሉ እዚህ ጋር ለማርያም ዘለለ ይላሉ ወይ? ኖ ጽንሱ ዘለለ አይልም አይደል? በኤልሳቤጥም ላይ መንፈስ ቅዱስ ሞላባት ማለት እኮ ማርያምን ምን ያክል እሷን ስታገኝ መንፈስ ቅዱስን ራሱ ወደዛ እንዳስተላለፈች የሚያሳየ
አይልማ ሮያልዬ አይልማ አይልም እንደዛ አይልም። ማርያም መንፈስ ቅዱስ አስተላላፊ አይደለችም። ኦኬ አይተላለፍም። መንፈስ ቅዱስ እንደዚህ እንደ ተስቦ በሽታ አይነት ነገር ለዛ አይተላለፍም። ሰጪው እግዚአብሔር ነው። ኦኬ እዚህ ጋር ማን አለ? ቆይ የጌታችን እናት ማርያም አለች፣ ኤልሳቤጥ አለች ጎበዝ እና ዮሐንስ አለ። ጌታዬ ደግሞ በማህፀኗ አለ ማለት ነው። ኦኬ እነዚህ ሁለት ብላቴናዎች እሱም በእናቱ ማህፀን ውስጥ አለ። በጣም ብዙ ጊዜ ልብ በሉ፣ ይሄ ብላቴና መንፈስ ቅዱስ የሞላበት ነው። ቅዱስ የሞላበት ነው። እሷ መንፈስ ቅዱስ ሞልቶባታል። የጌታዬም እናት መንፈስ ቅዱስ ሞልቶባታል። ኦኬ ጌታም ሰው በመሆኑ መንፈስ ቅዱስ በላዩ ላይ በኋላ በመንፈስ ቅዱስ ተቀባ ብሎ ስለሚል ግን እሱ አምላክም ሰው ስለሆነ ጌታ ነው፣ ፈጣሪ ነው። ኦኬ እነዚህ ሁለት እናቶች ናቸው የተገናኙት። ሲገናኙ ባዷቸው ሌጣ ሆነው አይደለም የተገናኙት። እቺ ከባሏ ጸንሳ፣ እችኛይቱ የጌታ እናት ደግሞ ከመንፈስ ቅዱስ ጸንሳ ነው የተገናኙት። ማሺ ይሄ በመንፈስ ቅዱስ የተሞላው ዮሐንስ በመንፈስ ቅዱስ የሞላውን ፈጣሪውን ሲያገኘው በእናቱ ማህፀን ውስጥ ሆኖ ለማርያም ሳይሆን ለፈጣሪው ነው የዘለለው። ምን ነው አልታያለ ኢየሱስ የጌታዬ እናት ትላለች እኮ የጌታዬ እናት ብላለችው። የጌታዬ እናት ይኸው እኮ እዚህ ጋር እኮ ይላል። ልክ ነው እኮ ታዲያ ምን አለች? የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል አለች። የማን እናት? የጌታዬ ጌታዬ ብላ የምትጠራው ኤልሳቤጥ እማን ውስጥ ያለውን ማሆድ ውስጥ ያለው ነው። ማርያም ሆድ ቆይ ማርያም ሆድ ውስጥ ያለውን ነው ጌታዬ ብላ የጠራችው። ማርያም ሆድ ውስጥ ያለው ማን ነው? ኢየሱስ ነው። ይሄ ኢየሱስ ማርያምን የፈጠረ ነው፣ ኤልሳቤጥን የፈጠረ ነው፣ ዮሐንስን የፈጠረ ነው። ይሄ ኢየሱስ በመለኮቱ ማርያምን በመንፈስ ቅዱስ የሞላባት ነው፣ ኤልሳቤጥን በመንፈስ ቅዱስ የሞላባት ነው፣ ዮሐንስን በመንፈስ ቅዱስ የሞላበት ነው። ስለዚህ በመንፈስ ቅዱስ የተሞሉ ሰዎች ናቸው እዚህ ጋር የተገናኙት። ዮሐንስ በመንፈስ ቅዱስ ተሞልቶ በኋላም መንገዱን የሚጠርግለት የእሱን ታላቅነት የሚናገር ነቢይ በመንፈስ ቅዱስ ተሞልቶ በእናቱ ማህፀን ውስጥ ሆኖ ሰላምታ ስታቀርብላት ዘመዷ ማርያም ለኤልሳቤጥ ጽንሱ በማህፀኔ በደስታ ዘሏል ያለችው። ለማን የዘለለው? ለጌታው ነው። ለጌታው ነው። ለጌታው ነው። የማርያም ድምፅ እኮ የማርያም ድምፅ ምን አይነት ድምፅ ነው? እንደዛ ከሆነማ የተሰቀለው የማርያም ድምፅ ምን አይነት ድምፅ ነው? ቆይ መንፈስ ቅዱስ የሞላ የማርያም ድምፅ ምን አይነት? ቆይ ሮያል የማርያም ነው ልንል ነው ብራዘርዬ። ቆይ መንፈስ ቅዱስ የሞላባት ሴት ነች። ሲጀምር ተራ ሴት አይደለችም ማርያም። እቺም ተራ ሴት አይደለችም። መንፈስ ቅዱስ የሞላባት ሴት ናት። ይሄም ተራ ሰው አይደለም፣ መንፈስ ቅዱስ የሞላበት ሰው ነው። በሶስቱም ላይ የአምላክ መንፈስ ያደረባቸው ሰዎች ናቸው። ይሄኛው ከሷ አይበልጥም፣ እችኛዋ ከሷ አታንስም፣ እችኛውም ከሷ አትበልጥም፣ ይሄም ከሷ አያንስም። በመንፈስ ቅዱስ ሙላት የተሞሉ ቅዱሳኖች ናቸው እነዚህ ሶስቱ። እሱ ደግሞ ሞዩ ነው ራሱ ጌታ ማለት ነው። ለምሳሌ እንደዚህ ብላችሁ ዘመራችሁ አይደል? በማህፀን ቅኔ ለማርያም ተሰማ ትላላችሁ አይደል? መዝሙሩን ታውቀዋለህ? ለማ ተሰማ? ለማርያም። ቅኔውን ያሰማው ማን ነው?
ክርስቶስ ነው ቅኔውን ያሰማው። የማህፀን ቅኔ የተሰማ ምናምን የሚል ክርስቶስ አይደል? ክርስቶስ በማህፀን ቅኔ ለማርያም ተሰማ ነው እኮ ያሉት። ለማርያም በተራራማው ሀገር በኤፍሬም ከተማ። ውሸቱ አንዱ እሱ ጋር ነው፣ ኤፍሬም ብሎ የሚለው ማለት ነው። ኤፍሬም ከተማ ውሸት ነው። እዚህ ጋር ምን እንደሚል ታውቃለህ ሮያልዬ? የይሁዳ ከተማ ነው ብሎ የሚለው እዚህ ጋር አየው። ማርያምም በዚያን ወራት ተነስታ ወደ ተራራማው ሀገር ወደ ይሁዳ በማህፀን ቅኔ። ኤፍሬም ነገዱ ነው ከ12 የያዕቆብ ልጆች እና እኮ ይሁዳ ነገድ ከሆነ ኤፍሬም ቢባል ምንድን ነው ትርጉሙ? ችግሩ እንዴ ምድር አለ ርስት በኢያሱ ዘመን ርስት ሲያደላድላቸው ለ12ቱ ነገድ አባቶች የሰጠበት የኤፍሬም ነገድ የሚባለው የሰፈረበት ቦታ አለ። እንዲሁም ደግሞ የይሁዳ ነገድ ተብሎ የተባለበት ነገዶች ናቸው ማለት ነው። አይደል የያዕቆብ ልጆች ናቸው። ይሄኛው የያዕቆብ ልጅ አይደለም፣ ግን በእኔ ስም ይጠራ ብሎ በኩር ሆኗል። ከ12ቱ አባቶች አንዱ ኤፍሬም ተብሎ ተጠርቷል። ራሱን የቻለ ድንበር አለው፣ ካርታ አለው። ደከመኝ። አንተ ግን አይደክምህም? በስመ አብ ጠዋትን አይደል የጀመርኩት? ግን ይኸውልህ ቆይ እዚህ ጋር እንጨርስ። በማህፀን ቅኔ ለማርያም ተሰማ በተራራማው ሀገር በይሁዳ ከተማ ነበር መባል ያለበት፣ ግን ኦርቶዶክስ በኤፍሬም ከተማ ብለው ዋሾሽ። ኤፍሬም ከተማ ቆይ ይኸው ይሁዳና ኦርቶዶክስ ዝም ብላ አትናገርም። ኤፍሬምና ይሁዳ ብሎ የሚለውን እንኳን ለይቶ ያላወቁ ሰዎች ናቸው ግጥም ጸሐፊዎቹ። እሱን ተው ብራዘር፣ ይኸው አደባባይ ላይ እያሳየው። ቆይ ወደሚቀጥለው ልሄድልህ። ኧረ እኔ ደክሞኛል። ቆይ ይኸው ጨረስኩ። እኔ የምልተኛ ነው። ዮሐንስ ሲናገር በረሃ ያደገው ድንግል ስትናገር ምን እንዳዘለለው አደል ያላችሁት? ኦኬ ዮሐንስ የለም፣ እኔ እናገርለታለሁ ዛሬ። ምን እንዳዘለለው እኔ ልናገርለት። ነብዩ የለም። የአምላኬ መንፈስ በሱ ላይ ያለ በእኔም ላይ ስላለ እናገርለታለሁ። ዮሐንስ ሲናገር ምን እንዳዘለለው ብላችኋል። የጌታው እናት በታ ቆይ ዮሐንስ ይናገር ምን እንዳዘለለው አላችሁ እንዴ? በማህፀን ቅኔ ተናግሯል አልተባለም እንዴ? ቅኔውን የተናገረ የዘለለበትን ምክንያት እንዴት አልተናገረም? እዚህ ጋር ነው ጨዋታው የሚመጣው። በማህፀን ቅኔ ለማርያም ተሰማ ብላችሁ ስትሉ በኤልሳቤጥ ሆድ ውስጥ ሆኖ ዮሐንስ ቅኔ ተቀኝቷል ለማርያም ነው እያላችሁ ነው ያላችሁት። እና ቅኔውን ሲያንቆረቁረው ዮሐንስ ሲጀምር ቅኔ አልተቀኝም፣ ምንም የተናገረው ቅኔ የለም። ልጁ ቅኔ ተናገረ አይልም፣ ዘለለ ነው ብሎ የሚለው። በማህፀን ቅኔ ለማርያም ተሰማ፣ ውሸት ከሆነ አልተሰማም። በማህፀን ውስጥ ያለ ለማርያም ቅኔ ተቀኘ ይላል አይልም። እናቱ ኤልሳቤጥ ነች ከዘመዷ ከማርያም ጋራ በእስራኤል ሰላምታ ሰጣ። ሰላምታ ይተስጣ። ሜታፎሪክ አገላለጽ እኮ ሜታፎሪክ ነው ያደየ። በቃ አሁን ደክሟል። በሌላ ቀን ልናደርገው እንችላለን። ይኸውልህ በአገሬ አባባል የዝንጀሮ ጠብ ይባላል። ድብልቅልቅ ያለበት ማለት ነው። ዳርና ዳሩን አትለየውም። ምኑ ነው የዝንጀሮ? አታውቀውም። እንደኔ እንደ ገጠር ስላላደግ አታውቀውም። እና በማህፀን ቅኔ ለማርያም ተሰማ ብለውን ማን ያሰማው ብለን ስንል ዮሐንስ አሉን። ቅኔውን ያሰማው ዮሐንስ ነው። አዎ። ታዲያ ቅኔውን ሲናገር ምን እንዳዘለለው ዮሐንስ ሲናገር ብሎ እንደገና ኢንቫይት የሚያደርጉት ለምንድን ነው? ራሱ ለምን አልተናገረም? ቅኔውን ሲናገር ቅኔውን ያንቆረቆርኩበት ምክንያት በዚህ ምክንያት ነው ብሎ ዮሐንስ ለምን አልተናገረም? ሲጀምር የ6 ወር ጽንስ ስለሆነ ዮሐንስ 6 ወር ጌታን ይበልጠዋል። የ6 ወር ጽንስ ስለሆነ መናገር አይችልም። መናገር ስለማይችል ስለዚህ ሮያል የምናደርገዋለን። ቅኔ ተሰማ ብላችሁ ቅኔ ተሰማ ብላችሁ ያላችሁት ውሃ በላው ማለት ነው። ችግር የለውም። ውሃ የሚብላው ምንም የሚብላው ጥሩ ተነጋግረናል። ቴንክ ዩ ሮያል እወዳለሁ። ተባረክ። መልካም ብሎ ይሁንልህ። እሺ፣ አመሰግናለሁ። እሺ፣ አሜን።
ኦኬ እሺ ገብረ ኢየሱስ ሰላም ብያለሁ። ሁላችሁንም ሰላም ነው? እግዚአብሔር ይመስገን አለን። እግዚአብሔር ይመስገን። አሁን የተናገርከው ላይ ሁለት ስህተቶች ተናግረሃል እና እሱ ነው መናገር ከተቻለ 12ም ስህተት አድርገው በል ንገረኝ፣ እጽፍልሃለሁ። ስህተቴን በመጀመሪያ እዚህ ጋር ንገረኝ። አይደለም 12 ስህተት ለምን አታወጣ? ንገረኝ። ቴንክ ዩ። ኦኬ የመጀመሪያው ስህተት ኤፍሬም ከያዕቆብ ነገድ ተጠራ እንጂ የያዕቆብ ልጅ አይደለም ያልክበት። ምንድን ነው ያልከው? ኤፍሬም ከ12ቱ ነገድ ተጠራ እንጂ የያዕቆብ ነገድ ወይም ደግሞ ከያዕቆብ የተገኘ አይደለም ያልክበትን። አዎ የማን ልጅ ነው ኤፍሬም ታውቀዋለህ? እንዴ ከ12ቱ ነገድ አንዱ የሆነ እንግዲህ 12ቱ ነገድ ያዕቆብ ኤፍሬም የዮሴፍ ልጅ ነው። በቃ ልብ ብለህ እናሰማ። እኔ አሁን ብዙ በጥያቄው አላጣድፍህም። ኤፍሬም የዮሴፍ ልጅ ነው። ኤፍሬም እና ምናሴ የሚባሉት ምናሴ ከግብፃዊቱ ሚስቱ ከአስናን የወለዳቸው በግብፅ ሀገር ሳለ የወለዳቸው ሁለቱ ልጆች ናቸው። ኦኬ እሱን ነበረ። እሱ በማን ነገድ ነው የሚጠራው? በዮሴፍ የዮሴፍ ልጆች ናቸው እኮ ነው የምልህ። እነዚህ የዮሴፍ ልጆች በሆኑበት ጊዜ አያትየው ወደ ግብፅ ሲወርድ ያዕቆብ ማለት ነው አግኝቶ ሲባርካቸው የቀኝ እጁን በዚህኛው ብላቴና ላይ አድርጎ በታናሹ ላይ ይሄኛው ታላቅ ነው፣ በዚህኛው ላይ አድርጎ ባረከው እና ታላቅ ሕዝብ ነው አውቃለሁ ብሎ አለ። አባቴ ቀኝ እጅህን በትልቁ ላይ አድርግ፣ ግራ እጅህን ከትልቁ ላይ አንስተ ትንሹ ላይ አድርግ ብሎ ሲለው የለም በፍጹም አላደርግም ብሎ አለ። ታውቀዋለህ? ይህን ክፍል ታናክ ላይ ቶራ ላይ ወንድማችን ምን ታርገው ከላይ ኢትዮጵያ ታውቀዋለህ? ገብረ ኢየሱስ ይህን ክፍል መጽሐፍ ቅዱስን ካነበብከው ነው የምነግርህ ነገር የሚገባ ታሪኩን በደንብ ካወቅከው ማለት ነው። ገብረ ኢየሱስ ገብረ ኢየሱስ የኢየሱስ ስራ ዝም አለኝ እኮ ወገኖች፣ እንዴት ነው አይሰማም? ዝም አይል ዘፍጥረት ላይ ገብተህ ታስጨንቀዋለህ። እንዴት ዝም አይል? እንግዲህ ታዲያ ምን ልበል? ተሳስተሃል ብሎ አለኝ ወጣ። ይኸውላችሁ የኤርሚያስ ስህተት ብዬ ነበር የጻፍኩት። ሁለቱ አይደለም ለምን 12 አታረገውም? የምናገረውን ማቅ ሰው ነኝ ራስህ። ኦኬ ዘፍጥረት 49 ቁጥር 19 ጀምሮ የያዕቆብ ሚስት የራሔል ልጆች ዮሴፍና ብንያም ናቸው። ጆሴፍን ቤንጃሚን የራሔል ልጆች። ከዛስ ለዮሴፍ በግብፅ ምድር ምናሴና ኤፍሬም ተወለዱለት። የሄሉቱ ከተማ ካህን የጶጢፋራ ልጅ አስናት የወለደቻቸው ናቸው። አስናት የምትባል ሴት ማለት ግብፃዊት ሴት። የት ነው የሚናገረው? ሙሴ ነው። የሆነ ፓስተር አይደለም የጻፈው፣ ይህንን ጳጳስ አይደለም የጻፈው። ጴንጤ እንደዚህ ነው እግዚአብሔርን ቃል የሚያየው፣ አስተውሎት ነው የሚያየው። ሁል ጊዜ በዚህ ምድር ላይ ሳለው በጣም ከማላፍርበት ነገር አንዱ ጌታ ኢየሱስን የተከተልኩበትና ጴንጤ የሆንኩበትን ቀን ነው። በእውነት ነው ብዬ የምላችሁ። ዘር ትውልዳችሁ ይባረክ። የእግዚአብሔር ሰዎች ይህንን መጽሐፍ ቁጭ ብለህ አትንቀሽቀሽ፣ አንብብ፣ አጥና ብለው የመከሩኝ ፓስተሮቼና አገልጋዮች ስለ ሙሉ ወንጌል ቤተክርስቲያን፣ ስለ መካነ ኢየሱስ ቤተክርስቲያን
ስለ ቃለ ሕይወት ቤተክርስቲያን፣ ስለ ጉባኤ እግዚአብሔር ቤተክርስቲያን፣ ስለ ህብረታን ስለ ወንጌል ብርሃን ቤተክርስቲያን አምላኬን እጅግ አድርጌ አመሰግናለሁ። እነዚህ የጠራኋቸው ቤተክርስቲያናት የእግዚአብሔርን ቃል ቁጭ ብዬ የቀሰምኩበት ነው። ጉረኛ እንዳትለኝ መተህ ብሉይ ኪዳንን እዚህ እኔ ጋር አዲስ ኪዳን መተህ እንዳትንተፋተፍ። በጣም አዋቂ ነኝ እያልኩ አይደለም፣ ግን የቱ ጋር ምን እንደሚል በመጀመሪያ ያውቁ ታሪኩን በሚገባ ማወቅ። ስለዚህ የይሁዳ ከተማ ብሎ እያለ እግዚአብሔር ቃል የኤፍሬም ከተማ ብለው በአደባባይ ላይ ይዋሻሉ አይልም። ጸንቅን ለማርያም ተሰማ። የት ማን ነው አሰሚው? በማህፀኗ ውስጥ ቅኔ ያሰማው ማን ነው? ዮሐንስ። ለማን ነው ቅኔውን ያሰማው? ለማርያም። ዮሐንስ ቅኔ ተናገረ? አዎ። የ6 ወር ሕፃን ይናገራል እንዴ? አይናገርም። የምን ውሸት ነው? የምን ውሸት ነው? ኢየሱስ ገና የተጸነሰበት ጊዜ ስለነበረ 6 ወር ምናምን ነገር ይበልጠዋል ተብሎ ይባላል። የምን ውሸት ነው? ይቅርታ አድርጉልኝ፣ ይህን ቋንቋ የምን ቀደዳ ነው? ኤፍሬምና ይሁዳን እንኳን ለይቶ ያላወቀ ግጥም ጸሐፊ ጽፎ ሰጠው። በቃ ከበሮ መቶ ምታ ለእመቤታችን ማለት ነው። በማኅፀንቅኔ ለማርያም ተሰማ። ማን ያሰማው? ዝም በል ሂድ መናፍቅ። በተራራማ ሀገር በኤፍሬም ከተማ። አረ ይሁዳ ነው ብሎ የሚለው አቦቶ እባክህ። ለእመቤታችን ከሆነ እኛ ለመሐመድም ብለን ማለት እንችላለን። በመሐመድ ከተማም ብለው ሊባል ይችላል። በጅዳ ከተማም ሊሉ ይችላሉ። ምንም ችግር የለባቸውም። ዋናው ለማርያም ይሁን። ለማርያም ከሆነ ኤፍሬም በል፣ ይሁዳ በል፣ ብሩክ በል፣ ጅዳ በል፣ መካ መዲና በል፣ መሐመድ በል፣ አህመድ በል፣ ችግር የለውም። በተራራማ ሀገር በኤፍሬም ከተማ። ይሁዳ እኮ ነው ብሎ የሚለው ሉቃስ እኮ ይሁዳ ነው ብሎ የጻፈው። መናፍቃን መቼ ማርያምን ጠልታችኋት? እቺ ቤተክርስቲያን ብራና ዳምጣ ቀለም በጥበጣ ሀገር የሰራች ቤተክርስቲያን ልታፈርሷት ይለኛል። ብራዘር ከነተረት ከፈረስ ትፈርሳለህ። በተረት ላይ የተመሰረተ ቤተክርስቲያን ሙሉ ወንጌል በተረት ላይ ከተመሰረተ ትፈርሳለች። ጴንጤ በተረት ላይ ከተመሰረተ ብትንቱን ይወጣል። ስለ መድኃኒዓለም ምስክሬ ነው። ኦርቶዶክስስ ብትንቱኗ ይወጣላ። ተረቷ ሲነካባት የምትፈርስ ከሆነ በቃ ፈርሰህ መድኃኒዓለም እንደገና ይሰራል። ግልጽ አይደለም እንዴ? አዎ። ውሸታችሁን እየዋሻችሁ ሉቃስ እንደዛ ነው ያለው። በማኅፀንቅኔ ለማርያም ተሰማ። አረ ውሸት እኮ ነው እናንተ ሰዎች። ማርያምን በዚያን ወራት ተነስታ ወደ ተራራማው አገር ወደ ይሁዳ ከተማ ፈጥና ወጣች። ማርያም እዛ ስለነበረች ማለት ነው። ማን ኤልሳቤጥ እዛ ስለነበረች ወደ ዘካርያስን ቤት ገብታ ኤልሳቤጥን ተሳለመቻት። ኤልሳቤጥና ዘካርያስ የት ነበሩ የሚኖሩት? በይሁዳ ምድር በተራራማው። ኦርቶዶክስስ የለም። ኤፍሬም ሉቃስ በይሁዳ ከተማ፣ ኦርቶዶክስ በኤፍሬም ከተማ። እንግዲህ ሁለት እውነተኞች የሉም። ወይ ኦርቶዶክስ እውነተኛ ነች፣ ሉቃስ ውሸታም ነው። ወይ ሉቃስ እውነተኛ ነው፣ ኦርቶዶክስ ውሸተኛ ነች። ስለዚህ እኛ እንዴት ብለን እንመሰክራለን? ሉቃስ እውነተኛ ነው፣ ኦርቶዶክስ ቀደዳ ላይ ናት፣ ውሸት። በማኅፀንቅኔ ብሎ የሚለው ውሸት። አንድ አላሰማም። ለማርያም ተሰማ ትላላችሁ። በማኅፀኗ ውስጥ እኮ ቅኔ ተቀኘ እያለ ነው አይደል? ቅኔ ተቀኘላት አይደል? ውሳጤ ህልን አይነ ደወልብ የጤሰ እያለ ማለት ነው። ተረታም ትውልድ እኮ አልኩ። ቅኔም አላሰማም ዮሐንስ። የዘለለው ለንጉሱ ለአምላኩ እንጂ ለማርያም አይደለም። ምን ይሁንልኝ ብሎ ነው ለፍጡር የሚዘለው? መንፈስ ቅዱስ የተሞላ መንፈስ ቅዱስ የተሞላ ሕፃን ለሰው አይዘልም። ምን አልክ ኤርምያስ? በደንብ አስምሬ ነው የምነግር ስልህ መንፈስ ቅዱስን የተሞላ ሰው ለሞላው ለአምላኩ ለእግዚአብሔር
ይዘላል እንጂ ለአምላኩ ለእግዚአብሔር ይዘምራል እንጂ መንፈስ ቅዱስ ተሞልተህ ለፍጡር አትዘምርም። መንፈስ ቅዱስ ተሞልተህ ለፍጡር አትዘልም። መንፈስ ቅዱስ ተሞልተህ ለፍጡር አታሸበሽብም ስልህ በለው ኤርሚያስን እኔ ደብተራ ትምህርት ያለምንም ገላጋይ። አዎ መንፈስ ቅዱስን ተመልተህ ለፍጡር የምታቸፈጭፍ ከሆነ ወድቀሃል። መንፈስ ቅዱስን የተሞሉ ለእግዚአብሔር ሲዘምሩ ነው የምናውቀው። ሰብሕዎ ለእግዚአብሔር እያሉ ማለት ነው። ኩልክሙ አሕዛብ ለምን ተዋሻለህ አባቴ? ለምን አንነጋገር? ወደ ምንድን ነው ፈስ ነው ወይስ ምንድን ነው? ጢዝ የሚለው ነገር ሲዝጋው አለየልኝም። አንዳንዴ እንደዛ አይነት ነገር ስለሆነ ማለት እንዴ እናንተ ዋሽታችሁ ታብቁ ደግሞ ለምን ተዋሻለህ ትላለህ እንዴ? እዚህ ሞባይልም ከሆነ እንትን በለው ዝጋው አለ እያለ እኮ እንዲህ አይነት ትግል ነው የገጠመን ወንድሞቼ እናቶቼ። መንፈስ ቅዱስን የተሞላ ብላቴና በ6 ወር ለማርያም ቅኔ ያሰማ ይላሉ። ማን ነው ሪከርድ ያደረገው? ቅኔው ምን ነበር የተጻፈው? ግጥሙ ምን ነበር ብሎ የሚለው? በዜማ ነው? በከበሮ ነው? በእምቢልታ፣ በዋሽንት፣ በክራር ነው? እንዲህ አይነት ቅጥፈት መንፈስ ቅዱስን የተሞላ የ6 ወር ብላቴና የዘለለው መንፈስ ቅዱስን ለሞላው ለአምላኩ በድንግሊቱ ማህፀን ውስጥ ላለው ለአምላኩ እንጂ የዘለለው ለፍጡር መንፈስ ቅዱስን ተሞልተ ለፍጡር ከዘመርክ ወድቃል። በቃ ገንፎ በወጥ እንደመብላት ማለት ነው። የማይሄድ ነገር አንተዬ፣ የማይሆን ነገር መንፈስ ቅዱስን የተሞሉ በማስረጃ አውራ ማስረጃ እያወራሁ እኮ ወንድም። ከዚህ በላይ ማስረጃ ምን ላምጣ ወንድም? አለ የማንን ድምፅ ሰምቶ ነው በማህፀኗ የዘለለው አባቴ? የዘለለው ለማን ነው እንጂ የሰማው የማንን ድምፅ ሰምቶ? እሱ ድምፅ አልሰማም። ውሸትህን ላሳየህ። እሱ አልሰማም። እሱ አልሰማም። የማንን ድምፅ ነው የሰማችው? ከየት ለምን እንደምታሸው? እሱ ከየት የማን ሰምቶ ነው ያልከኝ? እሱ ሰማ እሱ ብሎ የሚል አለ ወይ? በጆሮዬ በመጣ ጊዜ አትጩ። በማህፀን ዘለዋል። በጆሮአችን አላለችም ያለችው በጆሮዬ ነው ያለችው እናትየው እንጂ ልጅየው አላለም። አንተ አድምጠኝ፣ እንደማመጥ ልብ በል። አሁን ገብተህ የማንን ድምፅ ሰምቶ ነው የዘለለው አልከኝ። ልብ በሉ ያለኝ እኮ ልይዝህ ነው። እኩል አታውራ። ምን ድምፅ ሰምቶ እኩል አታውራ። እሺ ወይ አውራና እኔ አወራለሁ። ማይኩን ክፈትና አሁን አውራ። እሺ አውራ እንድሰጥህ እድል። እኔ ውሸት ነው መጽሐፍቶቻችሁ በመዝሙር ተዋሻላችሁ፣ በመጽሐፍ ተዋሻላችሁ፣ መተዋሻለሽ። አውራ ስለማታስወራኝ አውራና የምታወራውን ከዛ እኔ አወራለሁ። አልደርብብህም። ቀጥል። አንደኛ ሁለት ስህተቶችን ላሳየህ። ጽንሱ የዘለለው የማርያምን ድምፅ ሰምቶ ነው። የሰላምታሽ ድምፅ በጆሮዬ ሲመጣ ጽንሱ በምን ዘሏል ነው የሚለው። አንድ ሁለት ማን ነው የሰማው ድምፁን? የሰላምታን ድምፅ ስትሰማ ነው የዘለለው። በቃ ማን ነው የሰማው ነው ያልኩ። ማን ነው የሰማው? ምንም አያስፈልግህም እያልኩ ነው። ማን ነው የሰማው? የጌታዬ ማን ነው የሰማው? ማን ነው የሰማው? የጠየቅኩ መልስልኝ። ማን ነው የሰማው? ኤልሳቤጥ። ቴንኪው። እንደዚህ ኤልሳቤጥ። እሺ ዮሐንስ ሰምቷል የማርያምን ሰላምታ? ይሁንም አይሁንም ይሄ እኮ እየተናገረው ያለው ዮሐንስ ሰምቷል ወይ? መንፈስ ቅዱስ ነው እየተናገረው ያለው። ዮሐንስ ሰምቷል ወይ ነው ያልኩ። ሰምቷል? አዎ። እና ባይሰማ ነው የሚሰማው። መረጃ ስጠኝ። ምንድነው ያለችው? መረጃማ እናታችን ዮሐንስ ሲሰማ ዮሐንስ እንደሰማ መረጃ ስጠኝ። ይሄው ሰምቶ እኮ ነው የሚለው መጽሐፉ። ምን ይላል? እሺ ሰምቶ ነው ብሎ የሚለው አድምጠኝ። በጆሮዋ ሲሄድ ዘለለ ጽንሱ። አድምጠኝ። ማስረጃ ያለን እንደ ከዚህ በላይ ማስረጃ አድምጠኝ። እኩል አታውራ አልኩ። ኦኬ ቴንክ ዩ እኮ ማስረጃ አምጣ አልከኝ። ማስረጃ እየሰጠሁ እኮ እኩል አታውራ አድምጠኝ እኮ ነው ያልኩ። አትጩህ። ቴንክ ዩ። ሁለተኛ ስህተት ትጨርስና አንዴ ታወራለህ፣ ትቀጥላለህ። ከዛ ደግሞ ህፃናት አይናገሩም ካልክ ሆሳዕና ትቀጥላለህ። እንዲህ ኦርቶዶክስነት ማለት በቃ አለመስማት ማለት ነው፣ አለመደማመጥ ማለት ነው አይደል? ጠጅ ቤት ያላችሁ አይነት ወሬ ነው የምታስመስሉት። ኦኬ ልብ በልና ስማኝ። ኤልሳቤጥ እና ዮሐንስ የማርያምን ሰላምታ
በሰሙ ጊዜ ነው ብሎ የሚለው በሰማች ጊዜ ነው ብሎ የሚለው ማይክን ክፈትና እሱን የሰማው ብለሃል እና በሰማች ጊዜ ነው ብሎ የሚለው ኤልሳቤጥም የማርያምን ሰላምታ በሰማች ጊዜ አንተ ከታምተ ነው ጽንሱ በሰማ ጊዜ ብለ ያልከው እና ምን አዘለለው አብሮ ከታምተ በመጀመሪያ መዝለሉን አይደለም ከታምተ ነው ድምጹን የጠየቁ መልስልኝ ያዘለለው የመለስኩልህ እኮ ነው የጠየቁ መልስልኝ የሰማው ማን ነው ሰላምታውን የሰማው ማን ነው በመጀመሪያ ወዳጄ አንደኛ ተረጋግተህ ሰላምታውን የሰማው ማን ነው የመጨረሻ አይደለም ሰተ ካልሆነ አስወርዳለሁ ሰላምታውን የሰማው ማን ነው እሱ መብት ነው ግን እኔ ሰላምታውን የሰማው ማን ነው ሰላምታውን የሰማው ማን ነው የመጨረሻ አይደል የሰማይ የዘለለ ማን ነው ሰላምታውን በጆሮዋ በሰማች ጊዜ ብሎ የሚለው ማን ነው የሰማው ለድምጹ አራት ነው ማን ነው የሰማው ሰላምታውን የማንን ድምጽ ሰምቶ ነው አድምጠኝ ሰላምታውን ማን ነው የሰማው ዮሐንስ ነው ወይስ ኤልሳቤጥ ናት አብረው ነው የሰሙት አራት ነጥብ የታላ መጽሐፉ የሚነግረን ያንቺን የታላ አብረው ሰሙ ብሎ የሚለው ማህፀን የዘለለ ይሄ አይሰማም እንዴ ምን አይነት የደጀ ሰላም አጋንንት ሳይመታ ያልቀረም መሰለኝ ልብ በልና ስማ ብራዘር ኦኬ አብረው ሰሙ ብሎ የሚል የታለ ያለው በሰማች ጊዜ ብሎ በተናጠል ነው የጻፈው በሰሙ ጊዜ ይላል አይልም ዳጊ ከፈትክ ዳጊ ኤርሚዬ በስተት ነው አም ሶሪ ስልኬ ኦኬ በሰማች ጊዜ ነው ብሎ የሚለው ልብ በሉ በነጠላ ነው የጻፈው በሴት አንቀጽ ነው የጻፈው ለእናትየዋ ነው ኦኬ በሰሙ ጊዜ ኤልሳቤጥና ልጇ በሰሙ ጊዜ ልጇ ከእናትየው ጋር አብሮ ስለሰማ ዘለለ አይልም በሰማች ጊዜ ነው ይሄ ሰው መጣና ምን አለ በሰሙ ጊዜ አለ እኩል ነው የሰሙት አለ የት አለ እግዚአብሔር ቃል ኦርቶዶክስ ውሸት ልማዳቸው ነው ከነ ውሸት ጭምር እታችን መጽሐፍ ቅዱስ አንብብ እሺ ቴንክ አንተን እዚህ አልጨቃጭቅ አትዋሹ መጽሐፍቶቻችሁ ይዋሻሉ መምህራን ተዋሻላችሁ በስብከት ተዋሻላችሁ በመጽሐፍ ተዋሻላችሁ በትርጓሜ ተዋሻላችሁ በዝማሬ ተዋሻላችሁ